ይቃይ ደረግና ዲቤት ናቲን በጌታ ራት ዙሪያ ዲቤት ላደርገው ፈልጋለሁና ደቂቃ ያዙልና ዲቤት እናደርጋለን። ከዛ በፊት ይቅርታ ሰላም ማለት ከዛ በፊት ምንም አላወራም። ካንተ ጋር ከገባን ዲቤት ነው የምፈልገው። በደቂቃ ይደረግና ዲቤት ችግር የት ወጣራ አልወጣም። ሌላ ሐሳብ አልቀበልም ምንም ነገር አልቀበልም። ሰላም ልበል ስለ ጌታ ራት እሺ ሰላም በልና ስለ ጌታ ራት አይደል የምትፈልጉት እናንተ በጣም የምትፈልጉት ሰከርመንት ነው አይደል ዲቤት ማድረግ የምትፈልጉት። ይሄው የጌታ ራት እኔ ዲቤት ማድረግ ፈልጋለሁ ካንተ ጋር ሰላም በላቸውና ዲቤት በሳትና አወራው ነገር ላይ አውሩ ዋሽታል ኤፍሬም ብዙ ነገር ስለዋሽታል ቶኒ ሚታርክ ታው እንደዛ አትግባ ቶኒዬ ሐሳብ ካለ በራስ ጊዜ ሐሳብ ስጥ ተደርበህ እንትናት ነው አለው ያለ ተሰማለ ዲያቆን አሉ ወደ ሐሳብ ግቡ ይሰማል ሌሎቻችን አዎ ተሰማለ ዲያቆን ቀይ ያበራበ ነው አጣለብኝ እኔ ጋር ይሰማል ድምጼ ቀይ ያበራበ ነው ዲያቆን በጣም ይቅርታ አድርጉልኝ ቀይ ያበራበ ነው ናቱ ቀይ ያበራበ ነው አለ ፍዬ ያንተ ይሰማል አይደል ድምጼ ይሰማል የናቲ ኔትወርክ ነው እሺ አሁን ያንተ ድምጽ መጣ ከተሰማ እሰየው እሺ ጻጥ አለብኝ ብዬ ነው አው የኔ ይሰማችኋል አለ አንዴ ኮንፊርም አድርጉኝ አንዴ ይቅርታ ኮሜንት ላይ ጻፉት ይሰማል እሱ ይሰማል ብላችሁ ይሰማል እሺ እንዴት ናችሁ ሰላም ያው አልሰማውም ብቻ ኤኒዌይስ እንዴት ናችሁ ሁላችሁም አሁን ሉትራን ባፕቲዝም ለድህነት ጥምቀት ለድህነት አያስፈልግም ብለው ያምናሉ ብሎ ነበርና አፖሎጂ ላይ አውግስበርግ ኮንፌሽን አርቲክል 9 ላይ ለድህነት እንደሚያስፈልግ የገለጡበት ሉትራን ላሳየ ነው የገባሁት ካሜራ ትልቁ ላይ ታርግኛለሽ እሺ በግሪን ስክሪን ላሳያችሁ ወይስ በዚህ ላሳያችሁ ኦኬ አንዴ በግሪን ስክሪን ማሳየት እሺ ይታያል ብዬ ገምታለሁ ይታ ኮሜንት ላይ ይታያችኋል ተሙ ምናምን ናቱ አልተከፈተም አሁን አለ መጣል አረ ቆዮ ከከፈትኩት እሺ ይሄ ምንድነው አፖሎጂ ኦፍ ዘ አውግስበርግ ኮንፌሽን ነው የሉትራን የእምነት መግለጫ ነው ባይ ዘ ዌይ ካቴኪዝሙ ላይም ኦን ባፕቲዝም ሄደን ማሳየት እንችላለን እና አይ ቲንክ ኔትወርክ በጣም እንትን ስለሚል ነው ለዛ ነው በጣም ይቅርታ አድርጉልኝ ምን ይላል አርቲክል 9 ኦፍ ባፕቲዝም ላይ the ninth article has been approved ይላል ምንድነው approved ያደረገው ይላል in which we confess that baptism is necessary to salvation ለድህነት አስፈላጊ እንደሆነ ምን ጥምቀት ለድህነት ብለው ያምናሉ ሉትራኖች ወይ ደግሞ መካነ ኢየሱስ ማለት ነው ስለዚህ መካነ ኢየሱስ እንደው ለድህነት አታምንም ጥምቀትን የሚለው ይሄ የሐሰት ክስ ነውና ይሄው ኮንፌሽን ይሄን ብቻ ሳይሆን ሌላም ጨምሬ ላሳያችሁ እችላለሁ ማለት ነው ከዛስ ልቀጥልላችሁ ለድህነት አስፈላጊ ነው ብለን እናምናለን ካሉ በኋላ እና ህፃናትስ እና that children are to be baptized ይላል ህፃናት ደግሞ መጠመቅ አለባቸው by the way ኤፍሬም ያለበት ዲኖሚኔሽን ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብሎ የሚያምን ነው የመጽሐፍ ቅዱስ አስተምሮ አይደለም ስህተት ነው የሰው ልምምር ነው ብሎ የሚያምን ነው መካነ ኢየሱስ ወይ ደግሞ ሉትራኖች ግን የሚያምኑት ህፃናት መጠመቅ አለባቸው እንደውም ህፃናትን ጥምቀት የሚቃወሙትን አውግዘዋቸዋል እሱንም ማሳየት እንችላለን ምን ይላል ስለ ህፃናትን በዛው ሲናገር and that children are to be baptized ህፃናት መጠመቅ አለባቸው and that the baptism of children የህፃናት ጥምቀት is not in vain እንደው ተራ ነገር አይደለም okay ተራ ነገር አይደለም but is necessary and effectual to salvation ለድህነት ወሳኝ የሆነ አስፈላጊ ነገር ነው ለመዳን ሪቦርን ለማድረግ ሪጀነሬት ለማድረግ አስፈላጊ ነገር ነው ይላል አርቲክል 9 ኦፍ ባፕቲዝም ሴክሽን 52 የህፃናትን ጥምቀት ስለሚቃወሙ ስለ አና ባፕቲዝም ስህተት ወይም ደግሞ ስለነ ኤፍሬም ማለት ነው ስለነሱ በደንብ ሰፊ አድርጎ ያስቀምጣል ማለት ነው
ሌላ ማስረጃም ማሳየት እችላለሁ። እስከዛ ቀጥሉ። አመሰግናለሁ እናቱዬ። እሺ ጥያቄ ትቀበላለህ ወይስ እኔ እንዳሁኑ ዝም ብዬ እሺ ቶ አልጠይቅህም ዝም ብዬ ልቀጥል በራሴ እንዳወራው ኦኬ ቶ ሚታር መቀበል ላውራ ችግር የለው እኔ ላውራ ስህተትን ካረምክ በቃ ችግር የለው አይ አንተን ብሎ ስህተት ማራሚ ቶ ሚታርግ አሁን ለኔ ላውራ ሚታርግና እኔ ላውራ እንዳረኩ እኔ ሚታርጌ እንደሰማው ደግሞ ተቀበል ሚታርግና እሺ እንግዲህ ቀደም ነግሬያቸዋለሁ በተደጋጋሚ ነግሬያቸዋለሁ ቃለ ሕይወትም ሙሉ ወንጌል መካነ ኢየሱስ በነገረ ድነት ጉዳይ ላይ አንድ ናቸው ኦኬ ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ እነዚህ አብያተ ክርስቲያናት በድነት ጉዳይ አንድ ናቸው እሺ አሁን ስለ መካነ ኢየሱስ ላውራ መካነ ኢየሱስና ሉተራን ስለ ሉተራን አንስቷል አሁን ሉተራንና መካነ ኢየሱስ ሰከርመንቶችን ስለ ጥምቀት ስለሚነሳ ስፔሲፊክ ላርገው ጥምቀትን ሚንስ ኦፍ ግሬስ ብለው ነው የሚያምኑት ኦኬ ቀደም ነግሬያቸዋለሁ እነ ኦርቶዶክስ እንደምታምነው ጥምቀቱ ያድናል ብለው አይደለም የሚያምኑት ምንድነው እምነት ይፈጥራል ያምነት ያድናል ነው እኛ በቃል ስንል ለሴኔ ሙሉ ወንጌል ነኝ በቃል ስል እነሱ ኦፍ ኮርስ በቃልም ደሞ በሳክራመንቶችም በኩል ነው የሚለው ሚንስ ኦፍ ግሬስ ብለው ነው የሚያምኑት ጥምቀቱ በራሱ ያድናል ብለው አይደለም የሚያምኑት ልክ እንደዚህ እንዳሉት ኦርቶዶክሳን እንደሚያምኑት ማለት ነው ኦኬ ሶላ ስክሪፕቸራን ማን ነው ያስተማረው ኦኬ ስለ ፌዝ የሚያወራው ስለ እምነት በክርስቶስ ኢየሱስ አምኖ በመዳን የሚያወራው ክፍል ላይ ሄደ ለምን አታሳያቸው ሰው ሚድነው በማመን ነው ያለው ማን ነው አምስቱ ሶላዎችን ሲያስተምር የነበረው ማን ነው ሉተር ራይት በኢየሱስ ያምን ሰው ይድናል ያለው ማን ነው ሉተር ከአምስቱ ሶላዎች አንዱ ምንድነው ፌዝ አሎን ሰው ሲያምን ይድናል ነው መካነ ኢየሱስ ሰው ሲያምን ይድናል ነው የምትለው whatever ሉተራንንም ሂድ ሌሎቹንም ሰው በማመኑ ይድናል ነው የሚሉት እና ጥምቀትን ከሰልቬሽን ጋር አገናኝተውታል ሚንስ ኦፍ ግሬስ ብለው ስለሚያምኑ ነው አንተ እንደምታምነው ጥምቀት ያድናል አይሉም ኢየሱስ ያድናል ነው የሚሉት አምስቱ ሶላዎች የመካነ ኢየሱስ የሉተራንም ጭምር ነው ኤፍሬም ባለ ጊዜ እዚህ ቁጭ ብሎ እንደዚህ አይነት ክሌም ያደርጋል ብለ ታስባለህ የተሳሳተ ነገር ብናገር ዝም ይላሉ ብለ ታስባለህ አሁንም ደግሜ ነግርሃለሁ ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት እንደ ኦርቶዶክስ ጥምቀቱ ራሱ የጌታ ራቱ ራሱ ያድናል ብለው አያምኑም እምነትን መቀበያ መንገዶች ናቸው ብለው ነው የሚያምኑት ጸጋ መቀበያ መንገዶች ናቸው ብለው ነው የሚያምኑት ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት ኦኬ እናንተ ስታጠምቁና ህፃናት መካነ ኢየሱስ ስታጠምቅ አንድ አይደለም ሰማይ ከምድር እንደሚለያይ ይለያያል ሳክራመንቶቹ በሙሉ ከናንተ ጋር የሚገናኝ አይደለም የወንጌል አማኞችን ተቀላላ ምን አንዳረገን መካነ ኢየሱስ ቃለ ሕይወት whatever መዳን በኢየሱስ ክርስቶስ በማመን ብቻ ነው የሙሉ ወንጌል የቃለ ሕይወት የመካነ ኢየሱስ የሉተራን ትምህርት ይሄ ነው ከዚህ ውጪ ትምህርት የለም የተረገመ ትምህርት ነው ጥምቀትን ሚንስ ኦፍ ግሬስ ኦኬ ጸጋ መቀበያ መንገድ ብላ ነው የምታምነው እምነቱን ይፈጥራል ነው እንጂ የምትለው ጥምቀቱ ራሱ ያድናል አትልም እናንተ ነው ጥምቀቱ ያድናል የምትሉት ስለዚህ አትጠጋጋ ሰልቬሽን የሚለው እነሱ ሚንስ ስለሆነ ነው ኦኬ ለሰልቬሽን አስፈላጊ ነው የሚለው ምንድነው እምነቱን ይፈጥራል ነው ቅድም በተደጋጋሚ ሲናገር ነበር እንዴ ተናገርን ለዘመናት ሙሉ አይገባችሁም እንዴ አትረዱም እንዴ ይሄንን ሚንስ ኦፍ ግሬስ ነው ራሱ ያድናል ሳይሆን እምነቱን የሚፈጥረው እሱ ነው ብለው ነው የሚያምኑት የተሻለ ወስጄ ከሆነ እሺ ችግር የለውም ቴንክ ዩ በነገራችን ላይ እግዚአብሔር ያክብርልን ኤፍሬም ሚንስ ኦፍ ግሬስ ነው ብለው መካነ ኢየሱስ ያምናሉ ወይም ደግሞ ጸጋውን መቀበያ ነው ብለው ያምናሉ መካነ ኢየሱስ ባይዘው ኤፍሬም ያለበት ቤተ እምነት አያምኑ አይቀበሉም
ባይዘው ያወግዛሉ ሚንስ ኦፍ ግሬስ ነው ብለው አያምኑ ምን ጥምቀት ጸጋውን የምንቀበልበት ነው ብለው አያምኑ ካለ ያሳየናል እምነቱን ማለት ነው የእምነት መግለጫውን ኤፍሬም ማለት ነው ትልቁ ላይ አርጊ ሉትራን ግን ካቴኪዝሙን ላሳያችሁ ስለ ጥምቀት ያለው መረዳት ማለት ነው what benefit does baptism give baptism ምንድነው የሚጠቅመው ምን ይሰጣናል የሚለውን ያብራሩበት የእምነት መግለጫቸው ወይ ደግሞ መጽሐፈ ስምምነት የሚባለው የሉትራን አስተምሮ የተካተተበት ነው እምነታቸውን ያብራሩበት የሚገልጹበት ነው ምን ይላል መሰላችሁ ጥምቀት ምን ይሰጣል የሚለውን የጥምቀት ጥቅሙ ምንድነው የሚለውን ሉትራኖች ወይ ደግሞ መካነ ኢየሱስ ስታብራራ it works forgiveness of sins ለኃጢአት ስርየት ነው ምን ጥምቀት እሺ ከዛስ rescues from death and the devil ከሞትና ከሰይጣን የሚታደገን ነው ምን ጥምቀት ማለት ነው ከዛስ and gives እዚህ ይታያችኋል ይሄው gives ምን ጥምቀት the baptism gives eternal salvation ዘላለማዊ ድህነትን ይሰጣናል ጥምቀት to all who believe this ይሄንን ለሚያምኑ ሰው ሳያምኑ አይጠመቁም at the words and promise of God declare ይላል ማለት ነው ከላይ ምን ብሎ ነበር ከስር እዛው ምንድናቸው እነዚህ የእግዚአብሔር ቃልና promise of God የሚለውን ማርቆስ 16:16 ሰው የሚድነው ያመነ የተጠመቀ ሲሆን ነው የሚለውን የጌታችን መድኃኒታችን ኢየሱስ ክርስቶስን አስተምህሮ ጠቅሰው ያብራራሉ ማለት ነው ስለዚህ ጥምቀቱ ራሱ ምን ይሰጣናል ኢተርናል ሳልቬሽን ይሰጣናል ዘላለማዊ ድህነት ይሰጣናል እንደገና ደግሞ ጥምቀቱ ለኃጢአት ስርየት ነው ግን ደስ የሚለው ነገር ይሄን ሁሉ እነ ኤፍሬም ያሉበት ቤተክርስቲያን ብለው የሚጠሯት ወይ ደግሞ ዲኖሚኔሽን ያሉበት የሚያመልኩበት አያምኑ አሁን ሜሪ ማመዛዘን ያለብሽ መካነ ኢየሱስ ስቴጂ ምስጢራት ላይ ይሄ ነው እምነታቸው እነ ኤፍሬም አይቀበሉትም ይሄንን ኤፍሬም ከተቀበለው ይሄንን እዚሁ ኮንፌስ ያደርግልናል ዘላለማዊ ድህነት ይሰጣናል ከሰይጣን ከሞት ይታደገናል እንደገና ለኃጢአት ስርየት ነው የሚለውን ከተቀበለ እዚሁ ኮንፌስ ያደርጋል ይሄ ምንድነው የሉትራን መግለጫ ወይ ደግሞ የመካነ ኢየሱስ መግለጫ ነው በነገራችን ላይ ሌላ አንድ የምጨምርላችሁ ነገር ምንድነው ሉትራን ወይ ደግሞ መካነ ኢየሱስ ያወጣቸው አንድ ደግሞ እምነቷ ምንድነው በዚሁ ካቴኪዝም በዚህ አስተምህሮ መጽሐፏ ላይ ምን ብላለች ለቤተ ክርስቲያን አንድነት ኦኬ for the church unity ሳክራመንት ላይ መስማማት ግዴታ ነው ወንጌል ላይና ሳክራመንት ላይ ወይ ደግሞ ምስጢራትና ምን ላይ ምስጢራትና ወንጌሉ ላይ መስማማት ግዴታ ነው ለቤተ ክርስቲያን አንድነት ብላለች ስለዚህ ኤፍሬም ያለበትና መካነ ኢየሱስ አንድ ቤተ ክርስቲያን መሆን አይችሉም ምን ብላለች ሳክራመንት ላይ ምስጢራት ላይ ማለት ነው ሄጄ እዛ መቅረብ ይችላል ብሏል አውቶ ያሳየናል አይችልም ለምን ሳክራመንቱን ፓርቲክ ማድረግ መሳተፍ የሚችሉት እዛው ባፕቲዝምን ወይ ደግሞ ምስጢራትን የፈጸሙ ሁለተኛ ነው ደግሞ ምስጢራት ላይ ያላቸው እምነት ልክ እንደ ሉትራን የሆነ ነው ሉትራን እንደው ይልቁንስ እነ ኤፍሬምን ይልቁንስ በምስጢራት በኩል ያለውን እንትን ኮንደምና ያረጋል ማለት ነው ግን ምን ሲጠቀስ አይተናል ማለት ነው የካልቪንን ቃለ ሕይወትን ምናምን ጠቅሷል ማለት ነው ያንተን ጥቀስ እስቲ ያንተን የቤተ እምነትህን የእምነት መግለጫ አውጣና ይሄው ምስጢራት ላይ ምናምነው ይሄ ነው ብለ ጥቀስ ሰው ከዳነ በኋላ ነው የሚጠመቀው እንዲሁ ዝም ብሎ ማሳያ ብቻ ነው ብለ ነው የምታምነው እሷ ግን ካቴኪዝሟ ላይ by the way means of grace ራሱ ማለት ከዛ በፊት ግን አንድ ነገር ልንገራችሁ እንደ ኦርቶዶክስ አይደለም ሲባል ሰው በእምነት ይድናል ብለን እኛም እናምናለን ሐዋርያ ቅዱስ ጳውሎስ በሮሜ መልእክት እንዳስተማረን ማለት ነው እናምናለን ግን በእምነት ስንልኛ እንደው በእምነት ብቻ ያለ ምስጢራት ይያለን አይደለም ኦኬ በእምነት በምስጢራት በኩል ነው ያን ድህነት የሚያገኘው ልክ እንደዚሁ መካነ ኢየሱስም እንደዚሁ ነው የምታምነው በእምነት ስትል መካነ ኢየሱስና እነ ኤፍሬም በእምነት ሲሉ አንድ አይነት መረዳት ስላልሆነ ማለት ነው እኛ ጋር በእምነት እንደሚዳን ግልጽና ነው አውተር ማሳየት እንችላለን ማለት ነው እሱኛው ግን አሁን የኛ ስላልሆነ ርዕሱ ሜሪ ጥያቄ ጠይቃ ስለሆነ ይሄው እኔ መካነ ኢየሱስ አውጥቻለሁ ኤፍሬም የራሱን ቤተ እምነት ኦኬ ቃለ ሕይወት አይደለም እንደምናቀው መካነ ኢየሱስ አይደለም ኤፍሬም የራሱን ቤተ እምነት አውጥቶ ምስጢራት ላይ እኛም ሚንስ ኦፍ ግሬስ ነው ብለን ነው ምናምነው የሚል ነገርን ያሳየናል ማለት ነው ለምን ይሄ ለድህነት አስፈላጊና ወሳኝ ነገር ስለሆነ ቴንክ ዩ እሺ አመሰግናለሁ ከመጨረሻው ሐሳብ ልጀምር እኛም እንደ መካነ ኢየሱስ ነው ምናምነው እምነት ኖ ዳስ ላይ ውሸት አንተ ምታምነው ጥምቀቱ ያድናል ብለህ ነው ምታምነው
መካነ ኢየሱስ ጥምቀቱ ያድናል ብላ አታምንም። ሚንስ ኦፍ ግሬስ ብላ ነው የምታምነው። ኦኬ እምነትን መቀበያ መንገድ ነው ብላ ነው የምታምነው። አንተ ስታምንና መካነ ኢየሱስ ስታምን ሁለቱ ሰማይ ከምድር እንደሚለይ ይለያል። መካነ ኢየሱስ ያድናል ነው የምትለው። ጥምቀቶቹን ወይም ሳክራመንቶቹን ሚንስ ነው የሚሉት፣ ሚንስ ኦፍ ግሬስ ከሰልቬሽን ጋር ሲያያይዙት ይሄን እንዴት አክቹዋሊ ትረዱታላችሁ። ሆን ብላችሁ እንትን እንደምትሉት ይገባኛል። ሶ አንተ ስታምንና ጥምቀት መካነ ኢየሱስ ስታምን አንድ አይደለም። ኦኬ እነሱ እምነት ይፈጥራል፣ እምነቱ ያድናል ብለው ነው የሚያምኑት። በተደጋጋሚ ሉተራን ትላለህ። ከዚህ በኋላ ደግሜ አልናገርም ይሄንን። ሉተር ራሱ ዋናው ማለት ነው። ሉተር ራሱ ሪፎርመሩ ሉተር በእምነት ብቻ ነው የሚዳነው ነው የሚለው። አንተ ከየት መተህ ነው ዛሬ ሉተራን በእምነት ብቻ አይዳንም ትላለህ እንዴ? ኧረ ነውር ነው። በእምነት ብቻ 5 ሶላስ ዋን ኦፍ 5 ሶላዎች ውስጥ በእምነት ብቻ ፌዝ አለውን በኢየሱስ በማመን ብቻ። የማ ትምህርት? የሉተር የራሱ ትምህርት። ስለዚህ በእምነት ነው የሚዳነው ኢየሱስን በማመን የሚለውን ሰርዘውት ነው እዛ ጋር ሲደርስ አይ በጥምቀት ነው የሚዳነው የሚለው ውሸት። እነሱ ያን እምነት መቀበያ መንገድ ነው ብለው ነው የሚያምኑት። አታምታታም ስል እናንተ ጥምቀት ለድህነት ነው፣ መካነ ኢየሱስ በኢየሱስ ማመን ያድናል። ያንን ፌዝ ግን የሚፈጥረው በቃል ብቻ አይደል። እኛ ለምሳሌ እኔ የኤፍሬምን ብለሃል። ልዩነቴ ዘመኑን ሙሉ ስናገር አይደል የኖርኩት። እኔ በቃል በኩል እላለሁ መካነ ኢየሱስ ኦፍ ኮርስ ኤፍሬም ልክ ነህ። በቃልም በኩል ነው ደግሞ በሳክራመንቶቹም በኩል ነው። እምነት ይፈጥራል ሳክራመንቱ። በዛ እምነት ነው ምንድነው ነው ብለው የሚያምኑት። እኔ በቃል በኩል እላለሁ፣ በቃል በኩልም ነው በሳክራመንቶቹንም ነው ትላለች መካነ ኢየሱስ። አይ እኔ ደግሞ በሳክራመንቶቹ ብቻ በሳክራመንቶቹ ሳይሆን በቃል ብቻ ነው። ይሄንን አደባባይ ላይ አልተናገርንም እንዴ? እናቲን አስቀምጠን ተሰብስበን አልተናገርንም እንዴ? የወንጌል አማኝ ልዩነት አላቸው። ኤፍሬም እዛ አይደለም ኦፍ ኮርስ ሙሉ ወንጌል ነኝ እኔ እንዴ። አብያተ ክርስቲያናት ህብረት መስራቾቹ እነማን ናቸው እንዴ? የኢትዮጵያ ቤተክርስቲያናት። ይሄን ሰው ይስቅብኛል አትልም እንዴ? አብያተ ክርስቲያናትን የመሰረተችው ዋንኛዋ መካነ ኢየሱስ አይደለች እንዴ? ከሙሉ ወንጌል ጋር ከቃለ ሕይወት ጋር ከነ ገነት ጋር ከነ መሰረተ ክርስቶስ ጋር የመተሰረተችው አብረው አይቆርቡም፣ አብረው ሳክራመንቶችን አይካፈሉም፣ እምነታቸው የተለየ ነው ምናምን የምትለው መስራቾቹ እነሱ አይደሉም እንዴ? ከሙሉ ወንጌል ጋር ቁጭ ብላ የመሰረተችው መካነ ኢየሱስ አይደለችም እንዴ? አሁንም አታምታታም ስልህ ሚንስ ኦፍ ግሬስ ብለው ነው የሚያምኑት እነሱ። አንተ ራሱ ጥምቀቱ ያድናል ብለህ ነው የምታምነው። መካነ ኢየሱስና አንተ ሁለታችሁ ሰማይ ከምድር እንደሚለያይ ተለያይት ምን ያሳየን አዲስ ነገር አለ? ከሰልቬሽን ጋር አገናኝተውታል ትላለህ። ምንድነው ነው የሚለው እንዴ? እስከ መቼ ለምንድነው ቃሌን ማትሰሙት አለ ኢየሱስ? ምናገረውን አትሰማም እንዴ? ሚንስ ኦፍ ግሬስ እኔ በቃሉ በኩል እላለሁ፣ መካነ ኢየሱስ ደግሞ በሳክራመንቶቹም በኩል ነው እምነት ይፈጥራል ሳክራመንቱ ብላ ነው የምታምነው አልኩ። ሚዳነው ግን በእምነት ነው ብላ ነው የምታምነው። ከሰልቬሽን ጋር የሚያገናኙት ለዛ ነው። እምነት ጥምቀት ያድናል ሲል አንድ መካነ ኢየሱስ ሰው መጥቶ ጥምቀት ያድናል ቢልህ ምን እያለ መሰለ? እምነትን ይፈጥራል፣ ያ እምነት ደግሞ ያድነኛል እያለ ነው እንጂ ጥምቀቱ በራሱ ያድነኛል እያለ አይደለም። ውሃው በራሱ ያድናል እያለ አይደለም። አንተ ግን ራሱ ጥምቀቱ ነው ያድነኛል የምትለው። ስለዚህ መካነ ኢየሱስ ላይ ተለጥፎ ማምለጥ አይቻልም። እናንተ የራሳችሁን አቋም ያዙና እንወያይ፣ እንከራከር። ጥምቀት ላይ ሳክራመንቶቹ ላይ ጌታ እራትም ላይ ቅድም እንዳልኩ ከፍተን መጽሐፍ ቅዱስ እኔ እናንተ እንወያይ፣ እንከራከር። ግን የእናንተና የነሱ ሰማይ ከምድር እንደሚለያይ የተለያየ ነው። እሺ ቴንኪው። አሁን ሁለት ሀሳብ ስለሰጠን ወደ ማስረጃ መጠየቁ ልገባ ነው ማለት ነው። እንግዲህ ሜሪ መጠመቅ ፈለገች ወይ ደግሞ መሳተፍ ፈለገች እና ከዛ በኋላ የትሄዳ መሳተፍ ወይ ደግሞ መካፈል እንደምትፈልግና እንደው የተለያየ አስተምሮ ስላለ እንደው እስከ መቼ እያጣራው ልቆይ የሚል ነገርን ስላነሳ ልዩነቱን ማሳየት ስላለብን ነው። እስቲ አይገባህም። ስለ ሜሪ ከሜሪ እኔ ነው የምጠይቀኝ። አንተ ሜሪ ጥያቄ ብትጠይቃች አንተ ከፈለግ ከኔ ጋር ዲቤት አድርግ። እሺ በቃ መሀል ላይ አሁን ጸጥ ብለን በስርዓት እንዳወራን ነው። እሱን ትተዋል ብዬ ነው እንትኑን ትተው አሁን ለውይይት ፕሪንትን እያረክ ስለሆነ ብዬ ነው የገባሁብህ እንጂ ብትናገር ኑሮ አልገባም ነበር። ከፈለክ ግን እኔ እናንተ ዲቤት ነው ማድረግ ያለብን። አሁን በጌታ እራትም በጥምቀትም ከፈለክ ዲቤት እንግባ እንጂ የእሷን ጥያቄ አንተ ልጠይቅ ማለት አትችልም እኮ። ልጠይቅህ ስለሆነ አንተም ስለምትጠይቀኝ ምንም አትጠይቀኝ። ዲቤት ነው አትጠይቀኝ። ዲቤት ነው የምፈልገው ከአንተ ጋር
ጨርሰናል። ሁለት አውርተናል። አሁን በጌታ ራት ላይ እናንተ ዲቤት እንግባ። የወንጌል አማኞች ናቸው ትክክል ወይስ ኦርቶዶክስ ናቸው ትክክል? የጌታ ራትን እንግባ። የጌታ ራት ላይ ባይዘው ቅዱስ ቁርባን እውነተኛ ነው ብላ ታምናለሽ ሉተር። እናንተ እውነተኛ ነው ዲቤት እንግባ ወይ? ተው ሉተር ላይ አንተ ኦርቶዶክስ እምነትን ተውከው እንዴ? ነገራችን ላይ ልጅ ሉተርን እየሰበከ ነው። ሉተራውያን ትክክል ናቸው እያለ ነው። ኦርቶዶክሳውያን ሉተር ጋር ልትሄዱ አፕሪሼት አደርጋቸዋለሁ። አሁን እንትን እስካሁን ሉተርን ትልቁ ላይ አድርጊኝና ማቲ ዲቤት ትፈልጋለህ? በቃ ቆይ ዲቤትም ከፈለክ ችግር የለውም። ሐሳቤን ገልጬ ከዛ በኋላ እዚህ ጋር ዲቤት እናርጋ። በቃ በጌታ ራት ዲቤት እናርጋ። የተነገርከው ነገር የስተት ስለሆነ የተናገርከው ነገር ዲቤቱን አንሳው። ዲቤት እናርግ። ለምን ዲቤት አታረግ? ቆይ እሺ ላውራ እንዴ። አንተ አወራህ አይደል እንዴ? ቆይ ላውራ እንዴ። አዲስ ነገር የለም። ያው እዛው እኮ ነው እዛው ሰርክል እኮ እየሰራ ከሌለ ላሳያ እንዴ። በቃ አዲስ ነገር ለሚፈልጉ ለሌሎች ላሳያ። እሺ በቃ ደቂቃው ወሰድክ አይደለ? አይደለ? ስለዚህ በቃ ጸጥ ብለን እንትን እንላለን። አሁን ምን ሲል ነበረ? ባይዘዌይ እምነት ይፈጥራል ምናለ ለህፃናት ነው ለአዋቂዎች? ይሄን እንኳን በትክክል ካቴኪዝሙን ያልተረዳ ሰው ነው ባይዘዌይ ማለት ነው። እንደዛ ሲሉ ምን እያለ ነው? እንደው አያድንምስ እያሉ ነው? አይደለም። ይሄው ጥምቀቱ ራሱ it was forgiveness of sin ብለው ያምናሉ። ጥምቀቱ ከሞትና ከሰይጣን ያድነናል ብለው ያምናሉ። አንተ ታምናለህ? አታምንም። ይሄው ያስተምረው ልዩነት። ይሄ በጣም ባይዘው ትልቅ ልዩነት ነው። ይሄው ፕሮሚስ ኦፍ ጋድ የተባለውን ማርቆስ 16:16ን ጠቅሰው ከድህነት ጋር አገናኝተው ለድህነት እንደሆነ ያምናሉ። አርቲክል 9 ላይ አፖሎጂ አግስበርግ ኮንፌሽን ላይ ባይዘው ቀደም ግሪን ስክሪን አርጌ አሳይቻችኋለሁ። እዛ ላይ it is necessary to salvation ነው የሚለው። ለድህነት አስፈላጊ ነው። ምን? ባፕቲዝም ቃል በቃል ነው የሚለው። በቃ ባፕቲዝም ለድህነት ምንድነው አስፈላጊ ነው። ከዛ ኤፍሬም ይመጣና እኔ ባለፈው ናቲና ወርቼው ይለ ደው እንደዛ ይለም እኛ ምን አገባን? ይሄው ካቴኪዝሙ እንደዛ ነው የሚለው። ይሄው አስተምራት አሁን ለሜሪ እነሱ it works forgiveness of sin ብለው ያምናሉ። ባይዘው ይሄ ምን የትኛው ምስጢር ላይ ነን? ጥምቀት ላይ ነን። ባይዘው ቁርባን ላይ ከሄደን ደግሞ የጌታ ስጋና ደም እውነተኛ ስጋና ደሙ ነው ብለው ያምናሉ። መካነ ኢየሱስ ኤፍሬም ደግሞ ጭራሽ አያምንም። ጭራሽ እውነተኛ ብሎ ነገር የለም ብሎ ነው የሚያምኑ። ባይዘው ይሄ በአስተምህሮ ልዩነት ነው። ባይዘው ዶክትሪናል ኢሹ ነው። በአስተምህሮ ልዩነት መካነ ኢየሱስ ህፃናትን ያጠምቃሉ። እንደውም ህፃናትን የማያጠምቁትን ያወግዛሉ፣ ኮንደም ነው ያደርጋሉ። ህፃናትን የማያጠምቁትን ማለት ነው። አውጥቼ ያሳያችኋለሁ። እነ ኤፍሬምስ ህፃናትን ማጥመቅ አጋንንታዊ ነው ብለው ይናገራሉ። እዚሁ ሶሻል ሚዲያ ላይ የነሱ ግሩፖች የተናገሩትን ቪዲዮ አምጥተን ማሳየት እንችላለን ማለት ነው። አጋንንታዊ ነው ህፃናትን ማጥመቅ ከሌላ እንቶ ፈንቶ ነው ያሉትን ማሳየት ስለምንችል ማለት ነው። ኦኬ አሁን እያሳየን ያለነው የአስተምህሮ ልዩነት። ሰው ድህነትን የሚያገኘው በምንድነው አሉ ሉትራኖች። ይሄው ድህነትን አንድ ሰው ካመነ በኋላ it works forgiveness of sin ለኃጢአት ስርየት በሚሆነው በዚህ ጥምቀት ሲጠመቅ ነው። it is necessary to salvation ብለው ነው የሚያምኑት። ለድህነት አስፈላጊ ነው ብለው ነው የሚያምኑት ማለት ነው። ኦኬ እናስ ኢተርናል ሳልቬሽን እንደሞ ይሰጠናል። ኢተርናል ማለት ዘላለማዊ ድህነትን ይሰጠናል ብለው ያምናሉ። መካነ ኢየሱስ አንተ ታምናለህ? የለም። የራሱን ባይዘው የራሳቸውን የእምነት መግለጫ ማውጣት ይፈራሉ። ለምን? ያፍሩበታል። አንድ እንዳልሆኑ ስለሚያሳይ ማለት ነው። መሰረተ ክርስቶስ ሰው ከዳነ በኋላ ሳልቬሽኑ ካገኘ በኋላ እንደው ለማሳየት ነው የሚጠመቀው ትላለች። እነ ኤፍሬምም እንደዛው ነው የሚያምኑት ማለት ነው። ካለ እምነት መግለጫን አወጥተህ ታሳየኛለህ፣ ካልሆነ ግን ያንተን እምነት መግለጫዎች እኔ አሳያለሁ እንደዚህ እንደማታምን። በእምነት መግለጫ በእምነት ይለያያሉ። በሃይማኖት እምነት ማለት ሃይማኖት ነው ባይዘው በሃይማኖት ይለያያሉ። መካነ ኢየሱስና እነ ኤፍሬም በሃይማኖት ወይ ደግሞ በእምነት ይለያያሉ። አንዱን መጽሐፍ ቅዱስ ይዘው ማለት ነው። ይሄው ጥምቀት ላይ ያላቸው ልዩነት ይሄ ነው። ኦኬ ከሞት ከሰይጣን ይታደገናል፣ ዘላለማዊ ድህነት ይሰጠናል፣ ለድህነት አስፈላጊ ነው፣ ለኃጢአት ስርየት አስፈላጊ ነው ብለው ያምናሉ። መካነ ኢየሱስ ማጋን የምትሄጁ ሜሪ እንደዚህ የሚሉት ጋር የምትሄጁ ህፃናት መጠመቅ አለባቸው፣ ህፃናት እንደው መጠመቅ የለባቸውም የሚሉትን የተወገዙ ናቸው የሚሉት ጋር የምትሄጁ ወይስ አይ ህፃናት መጠመቅ የለባቸውም ይህ እንደው ማሳያ ነው ጥምቀት ማሳያ ነው ብለው የሚያምኑት ጋር መሄድ ያለብሽ? አሁን የግለሰብ አይደለም ወራችን። እሺ የግለሰብ ሳይሆን ስለ ኤፍሬም ሳይሆን ወይ ስለ ናቲ ሳይሆን ወይ ስለ እኔ ሳይሆን ስለ ቤተ እምነት ነው። መካነ ኢየሱስ ስለምትባል ሉትራን ስለምትባል ከዛስ ሙሉ ወንጌል ስለምትባል ቃለ ሕይወት ስለምትባል መሰረተ ክርስቶስ ሊድ ካልሽስ ምን ይላሉ? መሰረተ ክርስቶስ ምን ይላሉ? ሚንስ ኦፍ ግሬስ ነው አይሉ እና ሰው ከዳነ በኋላ እንደው ሲያምን ድኗል፣ በቃ ድህነቱን አግኝቷል እና
ሰው ከዳነ በኋላ እንደው ይጠመቃል የተሰጠ ስራ ስለሆነ እንደው ለማሳያ ለህዝቡ ለማሳያ እንደው ይጠመቃል ባይጠመቅም ችግር የለውም ብለው ነው የሚያምኑት እነ መሰረተ ክርስቶስ እነ ኤፍሬም ያሉት። ስለዚህ ያነሳሹ ጥያቄ በጥያቄ ደረጃ አሪፍ ነው። ይሄው እኛ ማስረጃ ከፍተናል። የራሱን እምነት መግለጫ አውጥቶ ማሳየት የራሱ ኃላፊነት ነው። ለመጨረሻ አንድ ነገር ተናግሬ ልጨርስ። ቀደም ሲናገር በካውንስሉ አንድ ስለሆነ ነው። እስቲ የካውንስሉን አንድ የሆናችሁበትን ነገረ ድህነት አስተምህሮ አምጣ። ለምሳሌ ጥምቀት ላይ ያላችሁ፣ ቁርባን ላይ ያላችሁ በካውንስሉ የእምነት መግለጫችሁ ላይ አውጥታ አሳይ እስቲ። ቁርባን ላይና ጥምቀት ላይ ያላችሁ የለህም፣ አታመጣም። ለምን? የተለያየ እምነት ነው ያላችሁ። ማርቆስ 16:16 ይህን ጥምቀት ሲሰጠን ባይዘው ትልቅ ምስጢር ነው። ማርቆስ 16:16 ማለት ነው። ይሄው እዚህ ላይ ጠቅሰውታል ማለት ነው። whoever believes and is baptized will be saved የሚለውን ጠቅሰውት ከድህነት ጋር አገናኝተውታል ማለት ነው። ኦኬ ከድህነት ጋር ያገናኙትን ስለሚሽር አንድ ስለማያደርጋችሁ በካውንስል ደረጃ በነገረ ድህነት ወይ ደግሞ በምስጢራት በኩል ምንም አይነት የእምነት መግለጫ አይኖራችሁ ማለት ነው። ይልቁንስ ግን ባለፈው ለታ የራሳችሁ ሰብሳቢ ምንድን ያለው ዶክትሪናችንን ቀነስ ፍቅር ጨመር እንዳለው በፍቅር አንድነትን ዝም ብሎ እንዲሁ እየሰበኩ ይቀጥላል እንጂ ማለት ነው። ሌላው ቀደም እንደተናገርኩት ፎር ቸርች ዩኒቲ ለቤተክርስቲያን አንድነት አንድ ቤተክርስቲያንን ለማለት አሉ ሉትራን። ውሸት ከሆነ ይሄው እዚሁ ይናገር ኤፍሬም። ለቤተክርስቲያን አንድነት ቤተክርስቲያን አንድነት ለማለት ሳክራመንትና ምስጢራትና ወንጌል ላይ መስማማት በቂ ነው ትላለች ማ መካነ ኢየሱስ። ኤፍሬምስ አይ ምስጢራት ላይ አይስማማም። ስለዚህ አንድ አይደሉ ራሳቸው በራሳቸው ማለት ነው። ቴንኪው። እኛ ማስረጃ ማሳየት ያለብንን አሳይተናል። ቀጥሉ። እሺ አመሰግናለሁ። አሁን አንድ ስልክ ያለው ሰው ፈልጋለሁ። እኔ የገባውበት ስልኬ ብቻ ነች እጄ ላይ ያለባትና የኛ ሰዎች ካሉ ሜሪዬ እስከወጣ ድረስ እንትን ስጭኝና ማስረጃ ብሎ በጣም ስለቀጠፈ በማስረጃ አሁን የተነሳውን ነገር አናቱን እንላለን ማለት ነው። አሁን የኛን ሰው ፈልጋለሁ። ሁለት ስልክ ያለው ሰው ብቻ ነው አሁን እንዲገባ የምፈልገው የኛ ሰው። እሺ ሁለት ስልክ ያለው ሰው ስልክ ያላችሁ ሰዎች ላኩልኝ፣ ሪኩዌስት ላኩልኝ። ኦኬ የኛ ልጆች ሁለት ያላችሁ አለው ፊ ሚል ሰው አለ። እስቲ እንት ሞዴሬተር ስጪኝ። አብርሽ ያለህ እንዴ? አብርሽ ድራምስ የሚለውን አስገቢልኝ። ኦኬ እሺ። ስልክ ያላችሁ ሰዎች ቢሆን ደግሞ በጣም ቆንጆ ነበረ። ስልኬ ዋትስአፕ እና እንትን እንድልክላችሁ ምልክላችሁን ነገር ትከፍቱልኛላችሁ ከስልኬ ላይ። እዚህ የገባውበት ስልኬ ላይ ነው። አንፎርቹኔትሊ ሌላ ዲቫይስ የለም አካባቢ ላይ። እሺ አብርሽ ታንክ ዩ ሶ ማች ዌልካም ብራዘር። ኤፊ እሺ አመሰግናለሁ። ኒው እንግሊሽ ትራንስሌተር ነው ወይንስ ያኛው ነው? አይደለም ሁለት ስልክ ብቻ ነው የምፈልገው። ምን ታደርግልኛለህ መሰለህ? ወይም ክል ስልክ ወይ ላፕቶፕ ነው የምፈልገው። አንደኛ ምን ታደርግልኛለህ? የወንጌላውያን አብያተ ክርስቲያናት ህብረት ካውንስል የሚለውን ዌብሳይት ላይ ትገባልኛል። ኦኬ እሺ። ሶ አንደኛውን ስልክ ማውጣት አለብኝ፣ ሌላ ሰው ይግባልህ። በቃ ኤፊ እሺ አብርሽዬ ሌላ ማከፈት አትችልም? አቤት ናቲ እንትን መክፈት ይችላል ከቻለ እንትን ዌብሳይቱ ላይ ይግባ። እኔ ፒዲኤፍ አለኝ ግን እንትን በዚህ ስልክ ነው ያለኝ ያ እንትን ነው ማለት ነው። አንፎርቹኔትሊ እኔ አካባቢ ላይ ዲቫይስ የለም። በራሴ በእንትን ነው ያለኝ እዚሁ ስልኬ ላይ ነው ያለው። ሌላ አካባቢ ላይ መክፈት አቤት ናቲ ይችላል ወይ? ናቲን እስኪ ጠይቀው ከቻለ እሱ እንትን ኦንላይን ላይ ስላለው። ኦኬ ኦንላይን ላይ ካለ ናቲ በትልቁ ሁንና ምንነግርህን ዌብሳይት ትከፍትልኛለህ። አሁን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል በልና ሰርች አድርገውና ዌብሳይቱ ይመጣልሃል። አሳያለሁ ዌብሳይቱን። እሱን ክሊክ አድርገውና ትገባለህ። በእንግሊዝኛ ነው። ኤፍሬም ግን አትስማማም እኮ በዛ ላይ በተጻፈው ላይ እና ያለን ግን ቶኒ ለምን ትረብሻለህ? ቶኒ አንተ ሚውታል ከፈለክ በኋላ እኮ እናወራለን። ቶኒ አንተ ሲጨርስ እሱ ከአንተ ጋር እናወራለን። ግን አሁን ውይይት መሀል ላይ ገብተህ እንደዚህ ነው እንደዛ ነው ትክክል አይደለም። እንደዛ እሺ የኢትዮጵያ ወንጌላውያን እሺ አብያተ ክርስቲያናት እሺ ህብረት ካውንስል
እሺ ቆይ ቴክ ዩር ታይም ችግር የለውም። እሺ ቆይ ሶሪ በጣም ወይ ናቲ ደውዬ ልጅ ሰው ላስመጣ። ኦኬ አይታይም። እሺ ዌብሳይቱን ክፈተው። ይሄኛው ነው ሜምበር ቸርች ነው ይሄኛው ዌብሳይቱ ነው እሱ የፌስቡክ እንትን ነው የሚታየኝ። አዎ ክፈተው፣ እሱ ነው። አዎ ክፈተው፣ እሱን ክፈተው። ጋሽ ዶክትሪን የላችሁም። ዶክትሪን እንግዲህ ምንም አንድ የሚያደርጋችሁ ነገር ድነት ላይ ነገር የላችሁም። እንደሱ ጥምቀት ላይ ነው ያልኩት። ጥምቀት ላይ ያላችሁ አስተምሮ ነው ያልኩት። አይዞ ሁሉም ላይ አለ። ሁሉም ላይ አንድ አይነት የሆንበት አይደለም። ጥምቀት ላይ ነገረ መልአክ ላይ እንኳን አንድ የሆንበት አለ እዚህ ላይ። ስለዚህ ችግር የለው። እሺ ንገረኝ። አሁን እዚህ ጋር ሪሶርስ የሚለውን ክሊክ አድርግልኝ ፕሊዝ። እሺ ኦኬ፣ ወደ ታች ወረድና መተዳደሪያ ደንብ የሚል አለ። እሺ መተዳደሪያ ደንብ ያው ክሊክ አድርገው። ወንደርፉ ወደ ታች ወረድ በል። እሺ ክሊክ አድርገው እሱ። አዎ እሺ አሁን ወደ ታች ዝቅ በል። እሺ ትንሽ ናቱ እንደዚህ ወደ ሳይድ አድርገው እንደሱ። አዎ እሺ እሺ ዝቅ ወደ ታች ወደ ይሄ ማውጫ ነው። በጣም ልሂድ። አዎ እንትን የሚለው ማለት ነው ኢሴንሻል ዶክትሪን የሚለው አባይት አስተምሮች የሚለው ወደ ታች ወረድ። እነግርሃለሁ እኔ የቱ ጋር ማቆም እንዳለብህ። ሜሪ እያየሽ እሺ፣ በደንብ ተከታታይ ሜሪ። እሺ ዝቅ አድርገው። ዝቅ አሁን ጨርሷል። እሺ ግን አልጀመረም እንጂ ሎጎ ምናምን ያለበት እኮ ነው። ምን አክቹዋሊ ልሂድ መግቢያን ከሚለው ልሂድ። መግቢያ ከሚለው ጋር ሎጎ እሺ፣ እዚህ ጋር አለ መቋቋም ስያሜ የሚላል ትንሽ አርማ የሚላል። አሁን ትንሽ ቀስ እያልክ በቃ ትንሽ ይኸው በሱ ጋር ጀምር። አንቀጽ አራት ላይ አባቶቻችን እግዚአብሔር ይባርካቸው። እንደው እንዴት የተባረኩ አባቶች አሉ። ይኸው ልብ ብላችሁ አሁን እዚህ ላይ አማድ እምነቶች ይላል። የኛ ዶክትሪኖች ማለት ነው፣ ወይም ዶግማዎቻችን ማለት ነው። ይሄ ማለት በኋላ አሳያችኋለሁ። የወጣና ከዚህ ስር እዚህ ውስጥ መካነ ኢየሱስ አለ፣ ሉተር አለ፣ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ እዚህ ውስጥ አሉ። ይሄ ትምህርት ላይ ያሳየን። ቆይ ይሄ ትምህርት ላይ ሁሉም ተስማምቶ ፈርመዋል። ሁሉም ሰው ከዚህ ይሄ ትምህርታችን ነው፣ ይሄ ሃይማኖታችን ነው ብሎ የፈረመበትን ሰነድ ነው ማሳያችሁ። ኢትዮጵያ ውስጥ ያሉ የወንጌላውያን አማኞች በሙሉ ኦኬ። አሁን ነገረ ድነትን በተመለከተ እናነባለን። መጀመሪያ ቆይ ጥምቀት አይደለም ሄዶ የኔ ሰዓት እኮ ነው ናቲ። ጥምቀቱ ላይ ነው አላነብም ካልክ ሌላ ሰው አስገባ፣ ችግር የለው። በሌ ስላለ ሌላ ሰው አጥተላል ነው። የኔ ሰዓት እኮ ነው። ኖ ከጥምቀት አይደለም ነገረ ድነት ላይ አይደል የምናወራው። ነገረ ድነታችን የመካነ ኢየሱስ የሙሉ ወንጌል ኖ ጥምቀት አለው። ወደ ጥምቀትን እናንሳለን። የኔ ሰዓት እኮ ነው ናቲ እኮ እሱና አንዴ እናሳያ። የኔ ሰዓት አይደለም አንተን የምታነበው ይሄው ጥምቀቱ ላይ አሳየኛ። አልገባኝም። የኔ ሰዓት አይደለም እንዴ? አልገባኝም። አሳየኛ። ለምሳሌ ቆይ አንዴ ያንተ ሰዓት ናቱዬ፣ የኔ ሰዓት አይደለም። ያልገባኝ ነገር የኔ ሰዓት አይደለም እንዴ? አንተ እኮ አሁን ድርሻ እኮ ማስረጃውን እኔ አጠገቤ ዲቫይስ ስለሌለ መክፈት ብቻ ነው እኮ ያንተ ድርሻ እንጂ የኔ ሰዓት እኮ ነው ናቱዬ። እኮ ማይሆን ነገር አሁን ማይሆን ነገር ከሆነ ዝም ብሎ ጉንጫ አልፋ ነው የሚሆነው። ጥምቀት ላይ አሳየኝ። ነገረ ድነት የሚሆን ነው እንጂ ነገረ ድነትን እኮ ነው ላሳይ። የመካነ ኢየሱስን የሉተራንን የሙሉ ወንጌልና የእያንዳንዱን የኢትዮጵያ ወንጌላውያን አማኞች በሙሉ ነገረ ድነታቸውን እኮ ነው ላሳየ። የላችሁም አላልክም እንዴ? ይሄው አቋማችን የእምነት አቋማችን በሐሰት እንትን እያልከኝ ስለሆነ እኔ የተናገርኩትን ልድገማት። እኔ ያልኩት ጥምቀት ከነገረ ድህነት ጋር አያይዛ መካነ ኢየሱስ ታምናለች። ጥምቀት ለድህነት አስፈላጊ ነው ትላለች። እስቲ እናንተ ጥምቀት ላይ ያላችሁን አስተምህሮ በካውንስል ደረጃ አሳየኝ ነው። ጥምቀት ላይ ያላችሁን ተቀየረ። ሃሌሉያ ተቀየረ። እሺ ናቲ ተቀየረ ነበር ያልኩ። ሳይቀየር በፊት ምን ነበር ያልከው የነበረው? አንድ የሚያደርጋችሁ በደንብ ነው የሰማው በሁለት ጆሮዬ። አንድ የሚያደርጋችሁ የነገረ ድነት ትምህርት የላችሁም ብለሃል
ኮመንት ላይ እኔ ጥምቀት ነው ያልኩት ኮመንት ላይ ጻፉለት አንዴ ጥምቀትንም ብለሃል ነገረ ድነት ላይ አንድ የሚያረጋችሁ ነገር የለም ብለሃል አይዘወይ ነገረ ድነት ጥምቀት ነገረ ድነት እስካሁን ስናወራ የነበረው ከነገረ ድነት ጋር አገናኝተ ጥምቀትን ነው ከጥምቀት ውጪ ሁሉ አላወራን ጥምቀትን ላሳይ ነው አሁን ላሳይ ክፈተው ማሳየኝ ጥምቀትን አሳየኝ ይኸውላችሁ የወንጌላውያን አማኞች ዛሬ የድል ቀን ነው ሁላችሁም ልብ ብላችሁ ስሙ ይኸውላችሁ የሙሉ ወንጌል ከዚህ በኋላ ሙሉ ወንጌል ቃልዮት መካነ ኢየሱስ ሉተራን ብሎ ማጭበርበር የለም የሁላችንም እምነት አቋም እዚህ ጋር ነው ስለ እምነት ኦኬ አሁን ከፍ በል ናትዬ አሁን የመያዝ ብቻ ነው ያንተ ድርሻ የመያዝ ብቻ ነው ቆይ ቃል እግዚአብሔር የሚላል ከፍ በል ቃል እግዚአብሔር ነው የሚለው ከፍ በል ቃል እግዚአብሔር የሚል አለ ከፍ በል እዚህ ላይ ነው ከፍ በል አሁንም ወደ ላይ ቃል ስለ ስላሴ ነው ይሄም ከፍ በል ስለ ስላሴ ነው ይሄም እንዴት እንደምናምን ነው ስለ አብ ነው ይሄ ስለ ወልድ ነው ከፍ በል አሁንም ስለ መንፈስ ቅዱስ ነው ይሄኛው የሰው ማንነት ሁኔታ ነው ይሄም ከፍ አድርገው ችግር የለው ከፍ አድርገው እሺ በቃ የሰው ልጅ ድነት አዎ አሁን ማንብላችሁ መካነ ኢየሱስ ሉተራውያን ቃለ ሕይወት ኦኬ ሙሉ ወንጌል መሰረተ ክርስቶስ ኢትዮጵያ ውስጥ ያሉት በሙሉ ማለት ነው ፍቃድ ወስደው በወንጌል አማኞች ስር ያሉ እያንዳንዳቸው ይሄን ነው የሚያምኑት ከዚህ ውጪ የሚያምን የለም ነገረ ድነት እንዴት ነው ምናምነው ይሄው እሺ ካውንስሉ ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው እንደሱ አድርጋ ያዝልኝ ሼክ ሳያደግ እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ በሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ሥራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል ሃሌሉያ የወንጌል አማኞች ትምህርት ዶክትሪን አይደል ያልከን ኢትዮጵያ ውስጥ ብቸኛ ሃይማኖት ጥርት ያለ ዶክትሪን ያለው የወንጌል አማኝ ነው ስሙ በምንድነው የሚዳነው አሉ እነ መካነ ኢየሱስ ነው ይሄንን ያሉት መካነ ኢየሱስ ሉተራውያን ቃለ ሕይወት ሙሉ ወንጌል በሙሉ እዚህ ላይ ፈርመው ነው ፍቃድ ያወጡት ምን አሉ እንደዚህ ያለ ጌታ ኢየሱስ በመስቀል ላይ በፈጸመው የቤዛነት ሥራ ብቻ በመሆኑ ሙሉ አድርገው ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል ይሄ የሁሉም የወንጌል አማኞች ቤተ እምነቶች በሙሉ አቋም ነው ከዛስ ካውንስሉ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት መሆኑን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ይላል ከፍ አድርገው እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል ሃሌሉያ ካውንስሉም መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መሪና ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል የኢትዮጵያ ወንጌላውያን አማኞች ዶክትሪን ኦኬ የመካነ ኢየሱስ የሙሉ ወንጌል የሉተር ቋቋይ የኔ ተራ ነው የኔ ዛሬ የወንጌል አማኞች የድል ቀን ነው ዝቤት ቆይ ይሄ የኢትዮጵያን ወንጌላውያን አማኞች በሙሉ መሰረታዊ አማድ አስተምሮ ዶክትሪን ዶግማ ነው ሃሌሉያ ለዘመናት የተዋሸው ነገር እየተበጣጠሰ ነው አሁን እሺ ከዛስ ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል በዚህ ምክንያት መጽሐፍ እንደሚያስተምረው መንፈስም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንዲሆን ያምናል ሃሌሉያ እሺ ከፍ አድርግልኝ አሁን አረ አባቶቻችን እንደው እግዚአብሔር ይባርካችሁ I have no words እሺ ቆይ ካውንስሉ እንደሚያምነው ኃጢአት አመጽ ነው እግዚአብሔርን ያለመታዘዝ ሕግን የመተላለፍ ተግባር ነው ኃጢአት ከእግዚአብሔር ሐሳብና ፈቃድ ውጪ የመኖር ኑሮ ነው የኃጢአት ደሞዝ ሞት ነው ካውንስሉ በክርስቶስ አምኖ የዳነ
አምኖ ዳግም የተወለደ ሰው ኃጢአት ሊያደርግና በኃጢአት ሊኖር እንደማይገባው ያምናል። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል። ወይኔ ወይኔ ወይኔ! አያችሁ፣ አንዴ ድንሃል እንደፈለግኩን የሚሉትም ትምህርት አፈር በላ። አያችሁ፣ እንደዛ እናምንም እኛ። ወደ ላይ አድርገው። አቤት አቤት! የደህንነት ትምህርት ይሄ ጳውሎስ የጻፈው አይመስልም? ጳውሎስ የጻፈው ነው እኮ የሚመስለው። እሺ ቤተክርስቲያን ይላል። አሁን ወደ ጥምቀት ልመጣልህ ነው። ከፍ አድርገው። ወደ ጥምቀት ልመጣ ነው። ቤተክርስቲያን ይላል። ከፍ አድርገው። ወደ ጥምቀት ልመጣልህ። ከፍ አድርገው። ጥምቀትም አለ። ኧረ ምን ያልጻፉት አለ? ያልጻፉት እኮ የለም አባቶቻችን። የጥምቀቱን አሳይ። ከፍ አድርግ። አልፈነዋል። ናት ቀስ እያልክ በኃይለ ቃሉ ይኸው አልፈነዋል። ቀስ እያልክ ካላየሁት ይሆናል። እስኪ ቆይ አለ ስለ ጥምቀት ኤቭሪ ሲንግል ነገር ነው ያለው። አልፈዋል። እሺ ቀስ እያልክ እንትን በለው። ያየሁት ነው እኔ። እሺ የለም ዝቅ ልበል። እሺ ዝቅ በል። አሁን ምናልባት ከላይም ሊሆን ይችላል። ከላይ ከላይ ወይ እዚህ ላይ ቤተክርስቲያን የሚለው ላይ ይኸው ይሄማ ነገረ ቤተክርስቲያን ነው። እዛ ላይ ቀጥሎ ካለ በመሀል ላይ ካለ እንደዛም እየፈለክ እሺ ለብቻ አንብበው ታውቃለህ? ግን ከዚህ በፊት አውቃለሁ። በጣም ተደጋግሜ አለ። ስለ ጥምቀት አለ። ይሄንን መሰለኝ የምትለው ይሄን። እሺ አለ። ላንብበው። አንብበው። እሺ ቆይ ማከናወን አለበት ከሚለው ከፍ ብለን እናንብበው። ምን ላርግልህ? እኔ ዝቅ እንደዚህ ላርግልህ? እንደሱ። እሺ እንደሱ ካውንስሉ ከሚለው ልጀምር፣ ምናልባት የተቆረጠ ሀሳብ እንዳይኖረው ማለት ነው። እንደዚህ ይላል ካውንስሉ ቤተክርስቲያን። ኧረ በስመ አብ በጣም ደቋል። ትንሽ እናቴ እንትን አድርገው ቃላት ከተሳሳት እንትን አንዴ እንደዚህ ላርግልህ። እሺ አሁንስ? እሺ አሁን አሪፍ። እኔ ላይቭ ላይ ያለው የምትደውሉ ሰዎች እያያችሁ ምንድን ነው ግን? እሺ እንደዚህ ይላል ካውንስሉ ቤተክርስቲያን በክርስቶስ በተገለጠው የወንጌል እውነት ላይ የቆመች ይህንኑ የመዳን ወንጌል ለዓለም ሁሉ ልታውጅ በሕይወቷም ልትገልጸው የተጠራች ባለተልእኮ ማህበረሰብ እንደሆነችና አገልግሎቷን በትህትናና በቅንነት እንዲሁም በተገቢው ስርዓት ማከናወን እንዳለባት ያምናል። እሺ ቤተክርስቲያን በመንፈስ አንድነት የምትመላለስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጠች እሺ ከፍ በል የቤተ ክርስቲያን ራስ ከሆነው ከክርስቶስ በተቀበለችው ስልጣን ምዕመናኖቿን እያስተዳደረችና እየመራች በዓለም ከሚገኝ ግድፍ ራሷን እየጠበቀች በጎ ምግባር እያበረታታች እስከ ጌታ ምጽአት ቀን ድረስ በዚህ ምድር የምትቆይ የክርስቶስ አካል እንደሆነች ያምናል ይላል። ሃሌሉያ! የወንጌላውያን አማኞች የነገረ ትምህርት ይሄ ነው። በኢየሱስ በማመን ብቻ። ይሄው ጥምቀት እኮ ነበር። አሁን በእንግሊዝኛ አድርጌ ላንብብልህ። ቆይ አንዴ በቃ እሺ። አወራህ። ሌላ አለ ስለ ጥምቀት የምታሳየኝ? እዚህ ውስጥ የለም። በቃ ይሄ ነው። አሳየው እኮ። እሺ አንዴ። ስለዚህ እኔ ላውራ። ጥያቄ ካለ ልክ አይደለም ካልክ እሱ ጋር እናውራ። ችግር የለውም። የተሳሳተ ነው ካልክ የራስህን ነው ችግር የለውም። አሁን እኔ የሚችል አድርግና አንተ ደግሞ አውራ። እኔ እንግዲህ ይሄ ግልጽ ነው። ምንም እንደው እዚህ ነገር ላይ ሀሳብ ራሱ መስጠት በጣም ነው የሚያሳፍረው ማለት ነው። ምን ይላል? እሺ ነገረ ቤተክርስቲያን ወይ ደግሞ ቤተክርስቲያን በሚል አንቀጹ ውስጥ ምን አለ? ካውንስሉ ነው እሺ ያልኳቸው። ካውንስሉ ቤተክርስቲያን በመንፈስ አንድነት የምትመላለስ ከዛስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጸች የምትቀጥል ናት አለ። ባይዘዌ እዚህ ጋር አንድ ነገር ላሳያችሁ። ምን ይላል? የጌታ እራትና ቅዱስ ጥምቀት አይደለ? ለምሳሌ ይህ የጌታ እራት የሚሉት በመካነ ኢየሱስ እውነተኛ ስጋውና እውነተኛ ደሙ ነው ይላሉ። ይሄ ትክክለኛ አስተምሮና ኢሴንሻል የሆነ ትምህርት ነው። ኢሴንሻል የሆነ የመጽሐፍ ቅዱሳዊ የክርስቶስ ትምህርት ነው። የቤተክርስቲያን አስተምህሮ ነው። ልክ እንደነ ኤፍሬም አይነቶቹ እንደነ መሰረተ ክርስቶስ አይነቶቹ ደግሞ ሌሎቹ ደግሞ እንደው እንትን ነው ሲምቦል ነው ምሳሌ ነው እንጂ ሪል ፕሬዘንስ የለውም የጌታ ይላሉ። ይሄ ምን እያልኩ ነው? ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም።
ካውንስሉ ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ምን አለ ግን ካውንስሉ በቃ እንደ የጌታ እራት የሚባል ቅዱስ ጥምቀት የሚባል እንፈጽማለን አለ። እንዴት እንፈጽመው እሱ በቃ እያንዳንዱ እንዳፈጻጸሙ ነው። ባይዘዌ ይህንን እኔ ግልጽ አይምሮ ያለው ሰው ባይዘዌ በጣም መረዳት የሚችል ነው። ወጣት ሆኖ ስፔሻሊ ወጣት ሆኖ ይህንን መረዳት የማይችል በጣም ያሳዝነኛል። ጌታ ይድረስልን ነው የምንለው። ምን አለ ካውንስሉ ስለመግባት ባይዘዌ ይሄ አሁን ያነበብነው ምንድነው መተዳደሪያ ነው። ባይዘዌ አሁን አንድ ሰው ከእናንተ መሀል እዚህ ፕሮቴስታንት ውስጥ ያላችሁ ለምሳሌ ያው ክርስቲያኖች እኛ አይመለከተንም ግን ከፕሮቴስታንት አንዱ አሁን ለምሳሌ ቸርች ልክፈት ካለ በቃ እነዚህን መተዳደሪያዎች ማሟላት አለበት ነው። በቃ መተዳደሪያው ምንድነው? ለምሳሌ የጌታ እራት የሚባል ዝም ብሎ በኦንላይንም በላይቭም ምንም ሊያደርግ ይችላል። እንደው ዝም ብሎ የሆነ ቂጣ ነገር አድርጎ የሆነ ቪንቶ ነገር አድርጎ ትምህርቱ ላይ ግን የለም ዜሮ። ከመጽሐፍ ቅዱስ ውጭ ማስተማር ይችላል። ለምን? ምንም የገለጸችው ምስጢራት ላይ የገለጸችው ነገር የለም። ካውንስሉ ምስጢራት ላይ ከገለጸ ትበተናለ። ምክንያቱስ የጌታ እራት እውነተኛ ስጋና እውነተኛ ደሙ ነው ብላ ታምናለች። መካነ ኢየሱስ ልብ በሉ፣ እውነተኛ ስጋና እውነተኛ ደሙ ነው የክርስቶስ ብላ ታምናለች። ሪል ፕሬዘንሱን ታምናለች። መካነ ኢየሱስ እነ ኤፍሬምስ አረ የምን እውነተኛ እንደው ዝም ብሎ ይሄ ምሳሌያዊ ነው እንደው ለመታሰቢያ ስለተባለ እንደው ምሳሌ ነው እንጂ ጌታ ፕሬዘንስ አለን ብለ አያምኑ። ባይዘው ይሄንን ከራሳችሁ ከዚህ ካውንስል አባላት ግማሽ ለግማሹ ላሳያችሁ ይችላል ማለት ነው እንደዛ የሚለው። ከዛስ ጥምቀት የሚባለውን እስካሁን ስናወራ የነበረው ታች ያላችሁ ክርስቲያኖች እስካሁን ስናወራ የነበረው ምንድነው? ጥምቀት እነ ኤፍሬም ጋር የለም ነው እንዴ? አይደለም። ጥምቀት የሚሉት ነገር እኮ ይኖራል። እነ ኤፍሬም ጋር የለም ብቻ ሳይሆን ሌሎቹም ጋር ባይዘው ኦንሊ ጂሰሶችም ጋር አለ ጥምቀት የምንለው። ኦኬ ጥምቀት የምንለው ኦንሊ ጂሰሶች ጋር አለ። ግን ምንድነው አሳየኝ አልኩት። ጥምቀት ላይ ያለውን አስተምህሮ እስቲ እምነታችሁን ኤሴንሻል ትምህርታችሁን እስቲ ያሳየኝ። እምነታችሁን የለም ባይዘው የራሱንም አውጥቶ ሊያሳያችሁ ይችላል ካለው ድንገት የእምነት መግለጫ ካለው ማለት ነው። ይኸው ምን አለሽ ግን ካውንስሉ ምን አለ? እንደው ጥምቀት የሚባል የቅዱስ ስርዓት አለ። በቃ አለ። አዎ ይኸው አለ። ኤፍሬም ጋርም ጥምቀት የሚባል አለ። መካነ ኢየሱስ ጋርም ጥምቀት የሚባል አለ። ትክክለኛው አስተምህሮ የጥምቀት ግን የትኛው ነው? አሁን እህታችንም መሄድ የፈለገችው ትክክለኛ አስተምህሮ የትኛው ጋር ነው ያለው ነው። እኛ ምን እንላለን? ለምሳሌ እንደ ክርስቲያንነታችን እኛ ጥምቀት ለድህነት አስፈላጊ ነው እንላለን። አሁን ያንን ደግሞ ይዛ መካነ ኢየሱስ ደግሞ ከነ ኤፍሬም ተገንጥላ ጥምቀት is necessarily to salvation ብላ ታምናለች። ለድህነት አስፈላጊ ነው። ምን ጥምቀት? ይኸው እስቲ ጥምቀት ለድህነት አያስፈልግም፣ ጥምቀት ለድህነት ያስፈልጋል፣ ጥምቀት ሲምቦል ነው፣ አይ ጥምቀት ራሱ ሳክራመንት ነው፣ ሚንስ ኦፍ ግሬስ ነው የሚለውን ካውንስሉ አብራርቷል? አላብራራም። አሁን ምን አሳየን ግን? እንደው በቃ ጥምቀትና ጌታ እራት የሚባል እንዳለ እሱ ማኛ መች ተከራከረን? ኤፍሬም አለ እናምናለን። አዎ የጌታ እራት የምትለውም አለ፣ ጥምቀት የምትለው አለ። ግን አንተ ጋር ያለው ጥምቀት ቫሊድ አይደለም። የጌታ እራት ቫሊድ አይደለም፣ መጽሐፍ ቅዱሳዊ አይደለም። ከምን አንጻር? ከኛ አይደል? ከኛ ጭራሽ ርቀሃል፣ የለህም። ከቤተክርስቲያን ውጪ ነህ። ከክርስቲያን ከመካነ ኢየሱስ አንጻር ራሱ ውጪ ነህ ከቤተክርስቲያን። ለምን? መካነ ኢየሱስ የምታምነው ምስጢራት ላይ ይሄን ነው ብለን ነው እያሳየን ያለ ነው። ስለዚህ ካውንስሉ መተዳደሪያ ልክ እንደ ድርጅቶች ማለት ነው መተዳደሪያ ደንብ፣ መተዳደሪያ የእምነት መግለጫ አወጣው አለ። ግን አስተምሮ የለም። በአስተምሮ አንድ ሊሆኑ አይችሉም። ይኸው እስቲ በጌታ እራት ያለውን አስተምሮ አሳየኝ። የለህም። ይልቁንስ ምን አላችሁ? እዚሁ ለሁላችሁም ልንገራችሁ ማለት ነው። ምን አላቸው መሰላችሁ? እያንዳንዱ የራሱ ደግሞ እምነት መግለጫ አለ። ስለሚለያዩ ማለት ነው ራሳቸው የእምነት መግለጫ አለ። ለምሳሌ ስለ ጌታ እራት እነ ኤፍሬም የራሳቸው እምነት መግለጫ አለ። መካነ ኢየሱስ የራሳቸው አለ። የተለያየ አይነት እምነት ስላላቸው ማለት ነው። ጥምቀት ላይ እነ ኤፍሬም የራሳቸው አለ። መካነ ኢየሱስም የራሱ አለ። ቃለ ሕይወትም የራሱ አለ። ኮንፌሽኖች አላቸው። ስለዚህ እዚህ ላይ አሳየኝ ያልኩ ጥምቀት እንዳለ ወይም የጌታ እራት እንዳለ አይደለም። እሱን እኛ መጀመሪያ ማልካር ነው ሲጀመር ማለት ነው። ስለዚህ ማሳየት ያለብህ እነዚህ ምስጢራት ላይ ልብ በሉ። እነዚህ ምስጢራት ላይ በነገራችን ላይ ከላይ ስለ ንስሐ ኮንፌሽኑ ማነው ሶሪ የእምነት መግለጫውን አንዴ ዝቅ አድርጌ ላሳያችሁ፣ የራሳቸውን ማለት ነው ላሳያችሁ። ይኸውላችሁ ነገር ግን ይላል እዚህ ጋር እዩት። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል ይላል። ይህ ምን ማን ያለው? የካውንስሉ የእምነት መግለጫ አይደለ? ልብ በሉ። እዚህ ጋር ልዩነታቸውን ላሳያችሁ። ይሄው እዚሁ መግለጫው ላይ ማለት ነው የእምነት መግለጫው ላይ አንድ አማኝ በኑዛዜና በንስሐ ቢመለስ እንዴት የሚለውን መካነ ኢየሱስ ንስሐ አባት ያስፈልገዋል ትላለች። እነ ኤፍሬምስ አረ ዝም ብሎ በቃ ለጌታ ከተናገረ ተመለሰ ማለት ነው ይላሉ ማለት ነው። ካልቪኒስቶች
ለምሳሌ ካልቪኒስቶች ምን ይላሉ? ሰው በኃጢአት ምክንያት ድህነቱን አያጣም ኢተርናሊ ሴኪዩር ነው ብለው ያምናሉ ካልቪኒስቶች ማለት ነው። ዳግም ውልደት ላይ ስለ ዳግም ውልደት አንድ ሰው አምኖ ዳግም የተወለደ ይላሉ። ይሄው አንድ ሰው አምኖ ዳግም የተወለደ ይላሉ። ለምሳሌ ቃለ ሕይወት መች ይወለድ? ሲያምን ይወለድ። እሱ እንደ እግዚአብሔር አሰራር ነው ይላሉ። ለምሳሌ ካልቪኒስቶች ደግሞ ምን ይላሉ? ሰው ዳግም እንዴት እንደሚወለድ ከእምነት በፊት ነው ሪጀነሬት የሚያደርገው ይላሉ። ኢሬዚስቲብል ግሬስ በሚባለው ማለት ነው። ለምሳሌ ግን ዝም ብሎ ካውንስሉ የፍቅር ስለሆነ በቃ እንደው አምኖ የተወለደ ሰው በቃ ብለዋል። ለምሳሌ ኮንፌሽናቸውን አውጥተን ማሳየት እንችላለን። የቃለ ሕይወትን ቢሆን በአማርኛው ስላለን ማለት ነው። እዚሁ ኮንፌሽን ላይ አንድ አይደለም። እዚሁ የእምነት መግለጫ ላይ ራሱ አንድ አይደለም። ይኸው እንዴት ነው አንድ አማኝ ዳግም የሚወለደው? እስቲ አብራራው። ኤፍሬም ምን ይላቸዋል? ልክ ሲያምን ዳግም ተወልዷል ይላቸዋል። ኤፍሬም ውሸት ከሆነ ሚቱን ማንሳት ይችላል። ኤፍሬም ምን ይላል? አንድ ሰው ሲያምን እንደው ባመነ ቅስፈት በዘር ዳግም ቅስፈት ምን አልኳችሁ? ባመነ ቅስፈት ዳግም ተወልዷል ይላል ኤፍሬም። ኦኬ መካነ ኢየሱስስ ሪጀነሬሽን የሚያገኘው ሲጠመቅ ነው ትላለች። ኦኬ ሲጠመቅ ሪጀነሬት ያደርጋል ዳግም ይወለዳል ትላለች። ልዩነታቸው ይሄ ነው፣ ያስተምሮ ነው። ይሄ ከላይ ቅብ ነው፣ ዌል ፔፐር ነው። እሺ ይሄ ሶሪ ስልክ እየገባብኝ ስለሆነ ነው። መቀጠል ትችላላችሁ። ቴንክ ዩ። እሺ እኔ ደግሞ ልቀጥል። እሺ ዛሬ ያው እንደ ተከታተላችሁት ነው። በጣም ታላቅ የድል ቀን ነው። ቆይ ልደት ቆይ ማን ነው አስገባኝ ኤፊ። እሺ ተሙዬ እሺ ያስገባል። እሺ ድገስ ትልካል። እሺ እንደ ተመለከታችሁት በዚህ ያላችሁ 1300 ሰዎች እኔ ይሄንን ዌብሳይት ከፈትኩና ምን አሳየዋችሁ? ተሙሚት አርግ ምን አሳየዋችሁ? አንድ ነገር ማን ያስወጣው እንዴ? ማን ያስወጣው? ማንም አላስወጣው። ማን ያስወጣው? አስገቡት። ኤፊ ማን ያስወጣው? ማንም አላስወጣው። እኔ ሞዴሬተር አይደለኝም። ቆይ ይገባል። በቃ ቆይ ናቱ አለ ናቱ እንደዚህ በማድረግማ አይሆንም። ማስወጡት። አስገቡት። ማንም አላስወጣውም። ቤሊ አንድ ጊዜ ተረጋጋ። ማንም አላስወጣውም። ኔትወርክ ይሆናል ያስወጣው። ቆይ ኤፊ ምጣቆይ ናቱ ያዚ እንጠብቀው እንትን ሰባቱ አማዳ እንትና የሚባሉት ፒራል የሚሉትን እሱ ጋር እስኪ አትግባ ቼክ አድርገው። ቆይ እንዲያነብ ነው ለራሱ ነው። አትግባ አንተ አትምከረው። ራሱ ያውራ። አትግባ። ቆይ ኤፊን አስገቢው። ኤፊዬ ገስት ላኩ ያስገባ ኤፊ ልስብስል አስቸገረኝ። ኤፊ ገስት ላክ አባ ኔትወርክ አይደለም ዲስኮኔክት አድርገውኝ ነው እና አሁንም እያየሁት ነው ከላይ አይዶ ነው ዲስኮኔክት አድርገውኝ ነው የወጣሁት። አጨልመውብኝ ሌላ ቤት ተገኘው። እሺ አታርጉ እንደዛ ተመልሼ ብሎክ ስለማታረገኝ እሷ ብታረጉም ስለምትፈታ ዋቅዳው አነሳለሁ። የሁሉንም ሞዴሬተር ማን ነው? እሺ ወደ ሐሳቤ ልግባ አሁን። እኔ 1300 ሰዎች አላችሁ። ለምንድን ነው ይሄንን ያመጣሁት? ናቲ በተደጋጋሚ እንደነገራችሁ መተዳደሪያ ደንብ ነው ያሳየዋችሁ። ልብ አድርጉ። መተዳደሪያ ደንብ ኢሴንሻልስ ዶክትሪን ተብለው ኦኬ፣ የኛ ዶግማዎቻችን ናቸው። እነዚህ ዶግማዎች ላይ ፈርመህ ነው የምትገባው። ከነዚህ ዶግማ ውጪ ከፈረምክ የወንጌል አማኝ አይደለም። እዚህ ህብረት ላይ ማን አለ? እዚህ ላይ ማን ፈርመዋል? መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሉተራን ሁሉም ፈርመዋል። ናቲ አላሳያችሁም። ጥምቀት የሚለው አልተብራራም ብሎ እሱ ላይ ይዞ ቆመ። እኔ ከመጀመሪያው ጀምሮ ጥምቀት ላይ እንሂድ ሲለኝ አንሄድም፣ ነገረ ድነትን ነው መጀመሪያ ማየት ያለብን ብዬ ከላይ ያስነበብኳችሁንስ ናቲ ፈርቶታል። አላሳያችሁም። ለምንድን ነው ያላሳያችሁ? እዛ ጋር በተደጋጋሚ ምን እያለ እየነገራችሁ ነው? እኛ ምናምነው ሰው በክርስቶስ ኢየሱስ ሲያምን ይድናል ብለን ነው። በኢየሱስ በማመን ብቻ በኢየሱስ በማመን ብቻ ሰው ይድናል ብለን ነው ምናምነው። 4 ነጥብ። ማን ያምናል ይሄንን? ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ ሉተራውያን፣ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ምን ብለው ያምናሉ? ሰው የሚድነው በክርስቶስ ኢየሱስ ሲያምን ብቻ ነው ብለው ያምናሉ። ሃሌሉያ።
እንደዚህም አይነት የጠራ ዶክትሪን ያለው ቤተ እምነት ኢትዮጵያ ውስጥ የለም ከኛ ኮንጎላውያን ጭምር ከውጪ ማለት ነው ኦኬ ዌብሳይታችን ላይ ያስቀምጥነው ነው ያስነበባችሁ እዛ ጋር ተብራራ ነገር ጥምቀት ላይ አለ ኦብቪየስ ትምርት እኮ አይደለም ያስቀምጡት ኤኮ ኢሴንሻል ዶክትሪን የእምነት መግለጫ እኮ ነው አባዬ የተብራራ ነገር ከዚህ በላይ እንዴት ነው የምታመጣው ሚዳናው ሰው ሊድን የሚችለው ክርስቶስ ኢየሱስ በመሞቱ በመነሳቱ ዘረዘረና ይሄንን ሲያምን በክርስቶስ ኢየሱስ በማመኑ ብቻ ሰው ይድናል አለ ማን አለ መካነ ኢየሱስ አለች እንደዛ ማን አለ ሉተራውያን አሉ እንደዛ ማን አለ ሙሉ ወንጌል ቃል ይወጣሉ ሁሉም ይሄን አምነው ትክክል ነው ሃይማኖታችን ነው ብለው ተስማምተው ፈርመው ህብረት ፈጽመዋል ናቲስ አይ ዛሬ መተው ኖ ህብረት መፈጸም አትችሉም ለምን ልዩነት አላችሁ አባካችሁ ልዩነት አላችሁ እዚህ ጋር ልዩነት መካነ ኢየሱስ እንቢ ማለት አለብሽ እንዴ ህብረት ፈጸም መሰረቱ መስራች ሆነች መካነ ኢየሱስ እኮ አንድ ነን ትምርት አሉ ደጋግመ አይምሮአቸው ስር እንዲቀመጥ ምትነግራቸው ነገር አለ እኔ ደግሞ ደጋግሜ ነግራቸዋለሁ አይምሮአቸው ላይ እንዳይቀመጥ ምን መካነ ኢየሱስ ጥምቀት ያድናል ስትል ሚንስ ኦፍ ግሬስ ነው ብላ ነው የምታምነው ያድናል ማለቷ እምነት ይፈጥራል ነው ያለች ያለችው ጥምቀቱ ስለዚህ ያምነት ያድናል ነው የምትለው ሉተር አምስቱ ሶላዎችን እንግዲህ እዚህ የሚወያዩም ሰዎች አሉ አምስቱ ሶላዎችን ዘመኑን ሙሉ ሲያስተምር የኖረው የሉተር ፍልስፍና ነው አይደል እንዴ ስትሉን የኖራችሁት ዛሬ ምን ተገኘ ሉተር አይደል እንዴ ዘመኑን በሙሉ አምስቱ ሶላዎችን ሲያስተምር የኖረው አምስቱ ሶላዎች ምንድናቸው አንዱ ፌዝ አሎን እምነት ብቻ ሰው ለማመን ምን ያስፈልጋል እምነት ብቻ በኢየሱስ በማመን የማ ትምርት ሉተራውያን በጥምቀት ነው ያድናል የሚሉት ኖ ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው እምነት ይፈጥራል ይያሉ ነው ጥምቀቱ በራሱ ያድናል ይያሉ አይደለም እናንተና ሉተራውያን እናንተና መካነ ኢየሱስ ላይ ሰማይ ከምድር እንደሚርቅ እንደዛ ርቀት አለ ልዩነት አለ እሱን ደግሞ አሳየናችሁ እኮ የኤሴንሻል ዶክትሪናችን ብለው እዚህ ዌብሳይት ላይ ያነሳው ላይ ከመታደሪያ ደንቡ በቀኝ በኩል ስትሄድ አባል የብረቱ አባል የሆኑ ዝርዝር ላይ ኢትዮጵያ ውስጥ ያሉ በሙሉ እዛ ውስጥ አሉ በሙሉ ከዛ ውጭ መሆን አትችልም ለማተር ኦፍ ፋክት አሁን ፍቃዱንም ሰጪና ከልካዩም እዛው ካውንስሉ ጋር ነው በፊት በአብያተ ክርስቲያናት ነበረ አሁን ያለው እዛው ነው ሄደዋል ኦኬ ሶ የኢትዮጵያ ወንጌላውያን አማኞች በሙሉ በነገረ ድነት ልዩነት የለንም አንድ አይነት ነው ያለን ጥምቀት ላይ ልዩነት አላችሁ እናንተ የምትፈጥሩ ታሪክ ነው ጥምቀት ላይ እነሱ ሚንስ ኦፍ ግሬስ ብለው ያምናሉ እኔ ለምሳሌ ሙሉ ወንጌል ነኝ እኔ በሳከርመንቱ አልብያ አላምንም እኔ በቃል በኩል ነው ምለው እነሱስ በቃልም በሳከርመንቶቹም በኩል ነው ሚንስ ኦኬ ሚንስ ነው ብለው ነው የሚያምኑት እምነትን ይፈጥራል ብለው ነው የሚያምኑት ጥምቀቱ እኔ ደግሞ ቃል ብዬ ነው ማምነው እነሱ በቃልን አይደለም አይሉም ቃልን ይቀበላሉ ልክ ነው በቃልም ነው በሳከርመንቶቹም ደግሞ ሊሆን ይችላል ብለው ነው የሚያምኑት ልዩነት አለ የለየው ልዩነት የለንም አንድ ነው ዶክትሪናችን ነገረ ድነታችን ይሄ ነው ብለው ክሬት አድርገው ዶክትሪናቸውን አለመወቅልን ብለው ፖስት አድርገው ሲያበቁ አንተ ዛሬ መጣ እባካችሁ ምን ላይ ታለባችሁ ትላለ እና በጣም ያስቅ ነገር ነው እሺ ሌላው ስለ ካልቪን ያነሳው አለ መጨረሻ ላይ ካልቪን የሚባል ሃይማኖት አለ እንዴ አረ በመጀመሪያ ስለምትከራከሩት ነገር ባካችሁ ጠንቅቃችሁ ወቁ ካልቪን የሚባል ካልቪን የአርመን ምን ትምርት እኮ ነው እሱ ቪው ነው እኮ በቤተ ክርስቲያን ውስጥ ያለ ትምርት ነው ለምሳሌ እናንተ ኦርቶዶክሳውያን ናችሁ ጭራሽ አንድን ማከላይነት ያለበት ቤተ እምነት ውስጥ ነው ያላችሁት ይሄው በማርያም የጥንታብሶ አለባት የለበት ስትከታከቱ አይደል የምትሉት ናቲ አሁን አንተ ሰሞኑ ራሱ ቤተ ክርስቲያን ፋለበለች ሎካል ቸርቿ እየተባለ ስትቀጠቀጥ አይደል የምትውለው አንድ ማከላይነት ያለበት ቸርች ውስጥ ሆነ እንኳን የትምርት ልዩነት የለም እንዴ አንድ ነን ወጥነን እንኳን የምትለው አንተ ውስጥ ማአት ትምርት ከነገረ ድነታችሁ ጀምሮ ሁሉም ሰው ድኗል ካዳም በደሉ አረ ሁሉም ሰው አልዳነም ይያሉ ነድል ደተቃል which is የነሱ ትክክል ቢሆንም ስትከታከቱ አይደል የምትሉት አንድ ቸርች ነን ብላችሁ አንድ ማከላይነት ያለበት ቸርች ውስጥ እንዴ እኛ ጋር ሲሆን ካልቪን እና የሆነ የሚባል ቪው ሲኖር የኛን ለምንድን ኦፍ ኮርስ የቪው ልዩነት አለ ካልቪን የሚባል ቤተ እምነት ካልቪን የሚባል ሃይማኖት የለም ካልቪኒስት የሚባሉት የካልቪን ቲቺን እንደዚህና እንደዚህ ነው ብለው የሚያምኑ አሉ አይ በዚህ በኩል አይደለም እንደዚህ ነው ብለን ነው ምናምነው የሚሉ ደግሞ አሉ እነዚህ ሰዎች ሃይማኖት የላቸውም ዲኖሚኔሽን የላቸውም ስለ ዲኖሚኔሽን ለምሳሌ ሙሉ ወንጌል ሊሆን ይችላል ቃልዮት ሊሆን ይችላል የሆነ ቦታ ሊሆን ይችላል ሰውየው ግን ያንን ቪው ይዛል ኦኬ የሆነ ቪው ይዛል ከካልቪን የሆነ ቪው ይዝና ይሄ ነገር ካልቪን እንደዚህ ነው በየማምነው ይላል ኢሴንሻል አይደለም እሱ በነገራችን ላይ መሰረት ኢሴንሻል ዶክትሪን ላይ አይደለም መሰረት ኢሴንሻል ዶክትሪናችንንም አሳየናችሁ እኮ
ኢሴንሻል ባልሆነ ጉዳይ እናንተ ግን ኢሴንሻል በሆነ ጉዳይ ላይ እንኳን ነገረ ድነት ላይ ከአዳም በደል ነፃ ወጥቷልና ከአዳም በደል ነፃ አልወጣም እየተከታከታችሁ ነው። ይሄ ማለት እንግዲህ ሁሉም ሰው ድነዋል የሚልና ሁለት ሰው አልዳንም የሚል አንድ ላይ እኮ ሳክራመንት እየተካፈላችሁ እኮ ነው አንድ ቤተክርስቲያን ነን ብላችሁ። ስለዚህ ቪውን አምጥተ ሃይማኖት አታርገው። የወንጌላውያን አማኞች ሃይማኖታችን ይሄው ዓለም ይወቅ ብለን አነበብክልን፣ እግዚአብሔር ይስጥ። መካነ ኢየሱስም ቃልዮትም ሉተራውያንም ሁሉም ምን ብለው ያምናሉ? ሰው ሚድነው በኢየሱስ ክርስቶስ በማመን ነው። ሃሌሉያ። በቃ ይሄ ነው እምነታችን። መካነ ኢየሱስ ነች እኮ መስራቿ፣ ሉተራውያን ናቸው እኮ መስራቾቹ። ወዴት ይሸሻል? አይሸሽም። ስለዚህ ጥምቀቱ ላይ ብቻ ነው ትኩረት አድርገህ ያወራው አንተ። በነገራችን ላይ ሰው በእውነተኛ ንስሐ ይመለሳል የሚለውን ልትችበት ሄድከው መንገድ በጣም ዘግንኖኛል። እኔ ሰው ክርስቲያን ኃጢአት መስራት የለበትም፣ በንጽህና ነው መኖር ያለበት። ድንገት ግን ኃጢአት ከሰራ በእውነተኛ ንስሐና ኑዛዜ መመለስ አለበት የሚለውን ለምን እንደተቸው አልገባኝም። ከዚህ በፊት ስትከሱን የነበረው አንዴ ድናችኋል እንደፈለጋችሁ ሁኑ ይላሉ ነበር። ይሄው የኢትዮጵያ ወንጌላውያን በሙሉ እምነታችን ይሄ ነው። ሰው አምኖ እንደፈለገ ይሆናል ሚለገ በእውነተኛ ንስሐና ኑዛዜ መመለስ አለበት ኃጢአት ቢሰራ ብለን ነው ምናምነው። ይሄው ሃይማኖታችን ኢየሱስ ያድናል ነው። ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው ብለው ነው የሚቀበሉት። እናንተ እንደምታምኑት አይደለም። አሁን በመካነ ኢየሱስ ጀርባ ላይ ተጣብቆ ማምለጥ የለም። ዶክትሪናችሁን ያዙ፣ የቤተ እምነታችሁን ትምህርት አምጡና ዲቤት አድርጉ ከኛ ጋር በራሳችሁ። አይ በመካነ ኢየሱስ በኩል መውጫ መንገድ እናገኛለን በዛ እናምልጥ በሉተራን አድርገን ባካችሁ አሾልኩን የለም። ምክንያቱም እነሱ ሚሉትና እናንተ የምትሉት ሰማይ ከምድር የሚገናኝ አይደለም ነው። ካልክም አንተም ብታምነው የቤተ እምነትን እንደ ኦርቶዶክስ ያዝና ይሄው ዲቤት እናርግ። የጌታ ራት ላይ ነው የምትፈልገው ዲቤት ማድረግ? ይሄው አለው እኔ አንተም አለ ኦርቶዶክስ ሁንና ዲቤት እናርግ። በመካነ ኢየሱስ ነው ማምለጥ የምፈልገው ኤፍሬም መባክክ እያልክ መካነ ኢየሱስን እየሰበክ ነው። ደስ ይለኛል በአንድ በኩል። ለምን ለሰው ሁሉ እየነገርክ ያለው መካነ ኢየሱስና ሉተራን እውነተኛ ናቸው እነሱ በትክክለኛው ያምናሉ እያልክ እየተከራከርክላቸው ነው። ቢያፎፍ እነሱ ኦርቶዶክሶች ስሙት ናቲንና ሉተራን ሁኑ፣ መካነ ኢየሱስ ሂዱ። እዛ እውነተኛ የእውነት ወንጌል አለ። እዛ ሂዱና የዘላለም ሕይወትን አገኙ። እዛ ጌታን ተቀበሉና እዛ ሁኑ። እውነት እዛ ቤት አለ። ናቲም እየነገራችሁ እየጠቆማችሁ ያለው እዛ ነው። ግን ናቲ እንደሚያምነው አይደለም እነሱ የሚያምኑት። እሱ መረጋገጥ አለበት። ራሳችሁን ችላችሁ ግን ሙሉ ወንጌል መካነ ኢየሱስና ሉተራን ባካችሁ አድኑን ሳትሉ ራሳችሁን ችላችሁ የምትከራከሩ ከሆነ ይሄው የጌታ ራት ላይ አለው። እናንተም የጌታ ራትን ዶክትሪናችሁን ይዛችሁ ነው፣ እኔም የቤተ እምነቴን ዶክትሪን ይዤ ልምጣ። ይሄው እንወያይ። እኔም አለው እናንተም አለው። ስለዚህ አሁን ያሳያችሁ ናቲ ላይ በግልጽ ሰው ሚድነው ክርስቶስ ኢየሱስን በማመን ነው ብለን ነው ምናምነው ብለው አብያተ ክርስቲያናት በሙሉ ተስማሙ እና ፈረሙ። የኛ ትምህርት ይሄ ነው ብለዋል። ስለዚህ አሁን ሜሪን የት ነው የምትሄጂው? ከየቱ ጋር ነው የፈለገችበት ነው የምትሄደው? ሁሉም አንድ አይነት ነው። ይሄው አንድ አይነት ነን ብለዋታል። እሷ መቼስ መታ ጭራው ተቆርጦ ገዳም ለተሰራለት ሰይጣን መታ አትሰግድም። መቼስ ከወንጌላውያኑ ውጪ እምነት ውጪ ወጣ ማለት ነው። ማድረግ ከፈለገች መብቷ ነው። ለፍጡር ማምለክ እግዚአብሔር ማምለክ ሰለቸኝ ፍጡር ላምልክ ካለች ትሄድና መብቷ ነው። ሄዳ ጧፍ አረጋ መስገድ ማምለክ ትችላለች። የተላለፈ እንዳይሆን ጨርሻለሁ። አትግባ፣ በሰዓት ታወራለህ። ናቲ ጨርሻለሁ። ቆይ ናቲ ብቻ ነው መግባት የሚችለው። ናቲ ብቻ ነው መግባት የሚችለው። ናቲ አሁን የናቲ እኔ ጨርሻለሁ። አሁን ጨርሻለሁ። ናቲ ነው መግባት የሚችለው። ሌላ ሰው እንዳይገባ እንጨርስ ካለ አሁን እኔ ስለሆንኩ የመጨረሻ አቅራቢ እዚህ ጋር መጨረስ እንችላለን። ወደ ዲቤት መሄድ እንችላለን። ናቲ ይቀጥላለሁ ካለ ግን በዚሁ ነው የሚቀጥለው። ናቲ ነው የሚቀጥለው፣ ሌላ ሰው አይደለም። ናቱ ወይ እሺ፣ ቀጥልና ኖ ቀጥሉና ናቲ ነው አንድ ውይይት እንድንገባ ፈልጋለሁ። እሺ ምንድነው ምንም አሁን ይሄ የምናፈርሰው የተገነባ ነገር ስለሌለ አንድ ብቻ ሀሳብ ላይ ልናገርና እንትን ልበል። ምክንያቱም የተወራው ወሬ ሌላ ነው። ኦኬ በነገራችን ላይ በጣም በተደጋጋሚ ሚንስ ኦፍ ግሬስ ነው የምትለው እያለ ከጎን ምን ይላል? እምነት ይፈጥራል ይላል። ሚንስ ኦፍ ግሬስ ምን ማለት ነው? እምነት ይፈጥራል ማለት ነው እንዴ? ሚንስ ኦፍ ግሬስ ማለት ራሱ እኮ ጸጋውን መቀበያ ማለት ነው። የሚያድነው ምንድነው? ጸጋው ነው አይደለ? በጸጋው አይደለ? ምንድነው? ያንን የሚያድን ጸጋ መቀበያ ነው ብላ ነው የምታምነው። ኦኬ ሚንስ ኦፍ ግሬስ ማለት ጸጋውን መቀበያ ማለት እንጂ እምነት ይፈጥራል ማለት አይደለም። በጣም በተደጋጋሚ ወንድማችን ምን እያለ ነበር? ሚንስ ኦፍ ግሬስ ነው ብላ የምታምነው እምነት ይፈጥራል ማለት ነው። ትርጉሙ እንደዛ አይደለም። ሚንስ ኦፍ ግሬስ ማለት እምነት ይፈጥራል ማለት አይደለም። ከሆነ የፈለከው እንዳሁኑ ዌብሳይት ከፍተልሃል
ቡክ ኦፍ ኮንኮርድንም ከፍትላለሁ ታሳየናለህ። የለም ኦኬ የለም። ይልቁንስ ግን ሚንስ ኦፍ ግሬስ ነው ማለት ጸጋውን የምንቀበልበት ነው ብላ ታምናለች መካነ ኢየሱስ። አሁን ርዕሱ ምንድነው? መካነ ኢየሱስ ምን ብላ ታምናለች? አንተስ ምን ብላ ታምናለህ? በአስተምህሮ ደረጃ ነው። በምን በቪው ነው አይደለም። ይኸው እምነቴ ኦኬ የመጽሐፍ ቅዱስ ማብራሪያ ብላ ያስቀመጠችው ቡክ ኦፍ ኮንኮርድ ነው ከፍቼ እያሳየኋችሁ ያለሁት። ይህ ምንድነው? እምነቷ ነው። እምነቷ ነው። ኦኬ እምነቷ ነው። ስለዚህ እምነቴ ምንድነው አለች? ይሄው ይህ ጥምቀት ለድህነት አስፈላጊ ነው እና ሚንስ ኦፍ ግሬስ ነው ራሱ ባይ ዘ ዌይ ሚንስ ኦፍ ግሬስ ነው ሲባል እንደው የተለየ ምን አለ? ጸጋውን የምንቀበልበት ነው። ጸጋውን የምንቀበልበት ነው። እኛም እናምናለን። ሚንስ ኦፍ ግሬስ እኮ ብለን ጸጋውን የምንቀበልበት ብለን እኛም እናምናለን እኮ አይደለ? ግልጽና ግልጽ ነገር ነው ማለት ነው። እምነት ይፈጥራል ማለት ግን አይደለም። ይሄ ስህተት፣ ትልቅ ስህተት ነው የተሳሳትከው። ምንም አይገናኝም። እምነት መፍጠርና ሚንስ ኦፍ ግሬስ መሆን በቃልም ደረጃ በምንም በጣም የተለያዩ ነገሮች ስለሆኑ ማለት ነው። የተለያዩ ነገሮች ስለሆኑ ግን ራሷ ሉጥ ማናት መካነ ኢየሱስ ግን ለቤተክርስቲያን አንድነት ሳክራመንት አድሚኒስትሬሽን ግድ ነው፣ በቃ ወሳኝነት አለው አለች። ባይ ዘ ዌይ የንስሐውን ለምን እንደጠቀስከው እንጃ ምናምን። በቃ ንስሐውን የጠቀስኩት ይኸው የንስሐ አባት አላቸው። ኦኬ ምስጢረ ንስሐ የሚለውን ይቀበላሉ እነሱ ማለት ነው። ኦኬ የንስሐ አባት አላቸው። የንስሐ አባቱ ፈትቻለሁ ሲል ባይ ዘ ዌይ ማውጣት ማሳየት ይችላል። ፈትቻለሁ ሲል ነው ይቅር የሚባለው። ኦኬ በአብ በወልድ በመንፈስ ቅዱስም ባለኝ ስልጣን ፈትቻለሁ ሲል ይቅር ይባላል። ይሄ እናንተ ጋር የለም። የንስሐ ትምህርታችሁ ራሱ የተዛባ ነው። ስለ ንስሐ ያላችሁ ትምህርት የተዛባ ነው ማለት ነው። የካውንስሉን የእምነት መግለጫ አለና ምን አለ መሰላችሁ? ለምሳሌ ሰው በኢየሱስ ሲያምን ነው የሚድነው። ይኸው አዳኙ መካከለኛው ኢየሱስ ነው። እኛ እናምንም እንዴ? ማንም የሚያምነው ነው። ይሄ ግድ ነው። ታዲያ ሌላ አዳኝ አለ እንዴ? ኢየሱስ ነው የሚያድነን ነው። ይኸው ቤዛ የሆነልን ለኃጢአታችን የሞተልን እሱ ነው። ምንም ይሄ አንተ ያመጣኸው ኢቭን እንደ የተለየ ነገር ሆኖ አይደለም። አሁን እያነሳ ነው ያለነው ነገር ምንድን ነው ግን? ኦኬ ህይወት የሚገኝበት ትምህርት አለ ስላለን መጽሐፍ ቅዱሳችን ትክክለኛ አስተምህሮ የት ነው ያለው ነው ያለችን እህታችን። ለምሳሌ በአስተምህሮ ደረጃ ጥምቀት ላይ ያለ አስተምህሮ፣ ቁርባን ላይ ያለ አስተምህሮ ከአንዱ አንዱ ይለያያል አለን። እንዴት? ይኸው መካነ ኢየሱስ ሚንስ ኦፍ ግሬስ ነው ብላ ታምናለች። ኤፍሬምስ ታምናለህ? ካመንክ ሚውትን እስቲ አንሳ። ታምናለህ ሚንስ ኦፍ ግሬስ ነው ብለህ? አንተ እንደፈታኸው ራሱ እንደው እምነት ይፈጥራል እንኳን ቢሆን ትርጉሙ እምነት ይፈጥራል ብለህ ታምናለህ? አታምንም። የለም እምነት፣ እንደዚህ አይነት እምነት የለም። እንደውም ትቃወማታለህ ማለት ነው። ትቃወማታለህ። ይኸው ጥምቀቱ ለድህነት አስፈላጊ ነው፣ ለዛ ደግሞ ህፃናትን እናጠምቃለን፣ ህፃናት የሚጠመቁት ለድህነት ነው ብላ ታምናለች። ታምናለህ? አታምንም። ወይስ ባይ ዘ ዌይ ካልቪኒስት ምናምን ብሏል። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ትቀበላለህ? አትቀበልም። ይኸው የእምነት መግለጫ ነው። ባይ ዘ ዌይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫ ነው። የማ የነቃሌዎት የካልቪኖች ማለት ነው። ትቀበላለህ? አትቀበልም። ኦግስበርግ ኮንፌሽንን ትቀበላለህ? አትቀበልም። እንደውም ያወግዟቸዋል። አሁን በጣም ሜሪ ልብ ማለት ያለብሽ ነገር እዚህ ውስጥ ያለ ነው፣ ልዩነቱን እንድታቂ ስለሆነ ነው። ይኸው መካነ ኢየሱስ ህፃናትን የማያጠምቁትን ታወግዛቸዋለች። ለምሳሌ ባይዘዌ ካውንስሉ ላይ እንዲህ አይነት ጥያቄ ሊመጣባችሁ ይችላል ከስር። ለምሳሌ ካውንስሉ ላይ ታዲያ አንድ እንዴት ሆኑ? ለኦርቶዶክስ ጠላት መሆን ስላለባቸው ይኸው እኔ ግልጽ ነው የምናገረው። ባይዘዌ ለኦርቶዶክስ ኦኬ፣ ለኦርቶዶክስ ጠላት መሆን ስላለባቸው አንድ ይሆናሉ። ለጠላትነት ማለት ነው፣ ለጠላትነት እንጂ በአስተምህሮ አንድ ሆነው አይደለም። በአስተምህሮ ደረጃ አንድ ሆነ አንድ አይነት ትምህርት ኖሮ አይደለም። ባይዘዌ እዚህ ውስጥ እዚህ ካውንስል ውስጥ ለምሳሌ የቆሮንቶስ መልእክትን ሚስ ወይ ደግሞ አቢዩዝ አድርጎ አይ በልሳን እናገራለሁ ሻራባራባራ ምናምን የሚል አለ። አይ ይሄ እንደው የመጽሐፍ ቅዱስ አይደለም ከመንፈስ ቅዱስ አይደለም ደግሞ የሚሉ ከራሳቸውም አሉ። ለምሳሌ በአስተምህሮ ደረጃ የመጽሐፍ ቅዱስ አፈታታችሁ ራሱ ትክክል አይደለም። ለምሳሌ ማለት ነው። ለምሳሌ መካነ ኢየሱስ ቅዱሳን ስለኛ ይጸልዩልናል። ባይዘው ስለ መላእክት ቅድም ኮንፌሽኑ ላይ አይታችኋል። ማን ነው መግለጫ የእምነት መግለጫ ብላ ካውንስሉ ላይ ያስቀመጠችው ማለት ነው። ለምሳሌ ስለ መላእክት ምናን አስቀምጣለች። ይጸልያሉ አይጸልዩ? መላእክት ስለኛ ይጸልያሉ ብላ ታምናለች መካነ ኢየሱስ። መላእክት ስለኛ ይማልዳሉ ያማልዳሉ ብላ ታምናለች። ኤፍሬምስ ያምናል? በለጠስ? ዳኒስ? አያምኑ። ሌላ ናቸው። ሶስቱም የተለያየ አይነት ትምህርት ነው ያላቸው።
ኢንቮክ ነው እንጂ አናደርግም የምትለው ባይዘው መካነ ኢየሱስ ስለኛ ያማልዳሉ ብላ ወይም ደግሞ ጸሎት ያቀርባሉ፣ ስለ ቤተክርስቲያን ጸሎት ያቀርባሉ ብላ ታምናለች። ቅዱስ ቁርባን እውነተኛ ነው ብላ ታምናለች። እውነተኛ ነው ብሎ ያመነ ብቻ ነው ደግሞ ፓርቴክ መካፈል መሳተፍ የሚችለው ማለት ነው። አሁን እኛ እያወራን ያለነው ምንድን ነው? በአስተምህሮ ደረጃ እህታችን ሜሪ የተለያየ ሆነባትና ማጣራት ለምን ኖረ ለምን አንድ አልሆነም የሚል ጥያቄ ስላነሳች ያለውን ልዩነት ገልጠን አሳየን። ይሄው መካነ ኢየሱስ ጋርና አንተ ጋር ያላችሁ ልዩነት። ቅድም ግን እንደው በማመን ብቻ ሲል ነበር። ፌዝ አሎን ባይዘው ሉትራንም ይላሉ። ፌዝ አሎን ግን ሲሉ ሉትራኖች ባይዘው እምነት ብቻ ሲሉ ሉትራኖች ምስጢራትን ያገለለ አይደለም፣ ወይ ደግሞ ምስጢራትን ያሽቀነጠረ ያስወገደ አይደለም። ምስጢራትም ለድህነት አስፈላጊ ናቸው ብለው ያምናሉ። ኦኬ እንደዛ ብለው ያምናሉ። አሁን ችግሩ ምንድነው ግን በዚሁ በአንዱ መጽሐፍ ቅዱስ የተለያየ አይነት አስተምሮ መኖሩን እኛ ከፍተን ማስረጃ አሳይተናል። ልብ በሉ። መካነ ኢየሱስ ለቤተ ክርስቲያን አንድነት አለች። ኦኬ ለቤተ ክርስቲያን አንድነት ምን መሆን አስፈላጊ ነው አለች? ምስጢራትና ወንጌል ላይ መስማማት አለብን። ለምሳሌ ወንጌል ላይ ስትል ዮሐንስ ወንጌል ምዕራፍ 3 ኤፍሬምና ዳኒ የሚተረጉሙትን ዝም ብለሽ ጠይቂ ሜሪ። የተለያየ አይነት ትርጉም ነው የሚሰጡት። መካነ ኢየሱስ ለጥምቀት ነው የምትተረጉመው። ኦኬ ለጥምቀት ነው የምትተረጉመው። የተለያዩ አይነት ግን እምነቶች ግን ወይ ደግሞ ዲኖሚኔሽኖች ግን የተለያየ አይነት ትርጉም ይሰጣሉ። ለምን? ጥምቀትን ሪጀክት ለማድረግ ማለት ነው። ሪጀነሬት ወይ ደግሞ ዳግም ውልደት ደግሞ በጥምቀት እንዳለ ከሰይጣን እንደሚታደግ እንደሚቤዠን ኦኬ ትናገራለች መካነ ኢየሱስ። ይሄ ሁሉ የለም ማጋ እነ ኤፍሬም ጋር እነ ኤፍሬም ስል ባይዘዌ ፐርሰናል አይደለም። እሺ እያወራ ያለሁት የነሱ እምነት ብለው የነሱ ቤተክርስቲያን ብለው የሚጠሯት ጋር ማለት ነው። ለምሳሌ ሙሉ ወንጌል ማለት እንችላለን። ለምሳሌ ህፃናትን አናጠምቅም መጽሐፍ ቅዱሳዊ አይደለም፣ እንደውም ይልቁንስ እንቶ ፈንቶ ነው የሚል ይመጣል። በኋላ ግን አወጣችሁ ልክ እንደዚህ አይነት ካቴኪዝም ስታሳዩአቸው እኛ ምን አገባን ሉተር የራሱ ጉዳይ ካልቪን የራሱ ጉዳይ የሚልን አይነት ነገር ያመጣሉ ማለት ነው። በኮንፌሽን ደረጃ ራሱ ፎር ሳልቬሽን ጥምቀትን ለምሳሌ ቃለ ሕይወት አትልም፣ ታጠምቃለች። ቃለ ሕይወት ለምሳሌ ህፃናትን ታጠምቃለች፣ ግን ለድህነት ነው ብላ አይደለም የምታጠምቀው። ልዩነቱን ተመልከቱ። ይኸውላችሁ መካነ ኢየሱስና ቃለ ሕይወት ህፃናት ያጠምቃሉ ሁለቱ፣ ግን ቃለ ሕይወት ስታጠምቅ አይ ለድህነት አይደለም ብላ ነው የምታምነው ማለት ነው። ለድህነት አይደለም ብላ ነው የምታምነው። ልጁ የሚጠመቀው ህፃን ልጅ መቼ መንፈስ ቅዱስ እንደሚቀበል እንደው ማናቅም። እሱ ደስ እንዳለው እግዚአብሔር ደስ እንዳለው ካደገም በኋላ ሊሰጠው ይችላል፣ ህፃንም እያለ ሊሰጠው ይችላል። እንደው ያንም ሲጠመቅ እሱ አይታወቅም ብላ ነው የምታምነው። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ማለት ነው። ግን ሚንስ ኦፍ ግሬስ የሚል ነገርን ደግሞ ልታገኙ ትችላላችሁ በተቃራኒ ማለት ነው። ኦኬ ስለዚህ እኛ እያወራን ያለነው ምንድን ነው? ስለ አስተምህሮ ነው። አስተምህሮ ላይ እንዲህ አይነት ዝብርቅርቅ ያለ ነገር አለ። ዝብርቅርቅ ስለ መላእክትም በል ስለ ቤተ ክርስቲያንም በል ስለ ቤተ ክርስቲያን ምስጢራት የሚፈጸሙባት ባይ ዘ ዌይ ኦን ቸርች ላይ ቡክ ኦፍ ኮንኮርድ ኦን ቸርች ላይ ያስቀመጠችው ነገር አለ። ኦኬ ምስጢራት የሚፈጸሙባት እንደሆነ ይህ ይልቁንስ ይህ ጥምቀት የምትለው መካነ ኢየሱስ ወደ ቤተ ክርስቲያን መጨመሪያ እንደሆነ ታምናለች። ለምሳሌ ኤፍሬምን እንዲጠይቂው ሜሪ ወደ ቤተ ክርስቲያን የምንጨመረው በጥምቀት ነው ወይስ በምንድን ነው? አይ በጥምቀት አይደለም ይልሻል። መካነ ኢየሱስ ሰራ በጥምቀት ነው ይሉሻል። ስለዚህ ሁለት የተለያየ የተዛባ ዝብርቅርቁ የወጣ እምነት ሁለት ብቻ አይደለም ባይዘው ኢትዮጵያ ውስጥ ካሉት ቢያንስ እንደው በጣም በዋነኝነት የተጠቀሱ ናቸው እንጂ እነዚህ ፕሮቴስታንቲዝም የተለያየ አይነት አስተምሮ ያለው ነው። ለምሳሌ በፈቃድ ደረጃ ራሱ ከአባቶች የሚቃረን የቅድስት ሥላሴን ፈቃድ ያማከለ ትምህርት በግለሰብም ሲሰጥ አይተናል እዚህ ላይ ማለት ነው። ባይዘዌ ስለ መካነ ኢየሱስ የተባለውን ቪዲዮ ያላችሁ ገብታችሁ ልታግዙኝ ትችላላችሁ፣ ወይም ደግሞ ትንሽ ደቂቃ ልትሰጡኝ ትችላላችሁ። ሰው መካነ ኢየሱስ ሄደ ተጠመቅ አንለው፣ ምክንያቱም ያው ናት። እንደውም ልንገራችሁ አንድ ነገር ቀለል አድርጌ፣ ጠይም ኦርቶዶክስ ነው የሚሏቸው። መካነ ኢየሱስን ምንድን ነው የሚሏቸው? ጠይም ኦርቶዶክስ ነው የሚሏቸው። ኦኬ እንደው ግድ ካውንስሉ ስላሉ ግድ ስለሆነባቸው እንጂ ማለት ነው። ኤኒዌይስ እኔ እዚህ ጋር አበቃለሁ። ምክንያቱም እያንዳንዱን ማስረጃ ስለ ጥምቀትም ያላትን አስተምህሮ ስለ ቁርባንም ከሆነም ደግሞ አውጥቼ ላሳይ ይችላለሁ። ያን ሁሉ ነገር አወጣን ማስረጃ አሳይተናል። በጣም በሚያሳዝን ሁኔታ ግን ከኔ ጋር የተወያየው ወንድማችን ኤፍሬም የራሱ የኔ የሚለው የእምነት መግለጫ እንደሌለ አይተናልና ይልቁንስ የካውንስሉን ይዞ የሚንቀሳቀስ እንደሆነና የራሱ የእምነት መግለጫ እንደሌለው ማስረጃ እንደሌለው አይተናል። ስለነበረን ቆይታ እግዚአብሔር ያክብርልን። ቴንክ ዩ